የምታወራው ከጴንጤ ጋር መሆኑን መርሳት የለብንም። ጴንጤ ትላንት የመጣ እኮ ነው፣ አፈንግጦ የወጣ የሉት አፈር እያስላስናችሁ እኮ ነው። በዓለም አደባባይ ላይ 1700 ዓመት ተጎልታችሁ ክርስትናችሁ አይደለም ውጭውን ሀገር ጎረቤትን ሊነካ አይደለም ራሳችሁን እንኳን ያላስተማረ ይሄ አፈር ደቼ እኮ እየጋጥክ ነው በጴንጤ ማለት ነው። ትናንትና በመጣ ጴንጤ ሚውት አብራራልኝ። ይሄን ስልኩንተውና አብራራው። ይሄን ሚውት አድርግ። ኦኬ ሚውት አድርግ። ሄዳ መጣ አይደለ? ሮሜ መጽሐፍ ምዕራፍ 14 የአምላካችን እግዚአብሔር ቃል ቁጥር 11 እንዲህ ተብሎ ተጽፏልና እሱ ምን ነበር ያለው? መላስ ሁሉ ለኔ ስም ጉልበት ሁሉ ለኔ ስም ይስገድ ብሏል ጌታ አለ። ለኔ ስም ይስገድ ብሏልና እኛ በጠረብነው እንጨት ላይ የእግዚአብሔርን ስም ስለጻፍንበት አልፋ ቤጣ አልፋ ወኦ ብሎ የሚል አልፋ ወኦ አልፋ ቤጣ ማለት አልፋና ኦሜጋ ማለት በሙሉ እነዚህ የግሪክ ሆሄያትና ቃላቶች ናቸው እንጂ የጌታ ስም ነው ብሎ ያለ አንድ ነቢይ አንድ ሐዋርያ እፊት ያትማ አታመጣም አልኩ። እንኳን አንተ ቀኝና ግራን ጆሮን ማጣቅ ሄድና መጋቢ ብሎና አዲስ ነው ብለው የሚሉትን ጠራ። አንድ ቦታ ታሳዩንም የጌታ ስም አልፋና ኦሜጋ ነው ብሎ የሚል የለም። መጀመሪያና መጨረሻ ነው። አልፋና ኦሜጋን እንኳን ራሱ አታውቅም። የግሪክ ሆሄያት ነው። ሚዩት አድርግ። ራይ 1:8 አውጣና እንዳትገባ ሚዩት አድርግ። እንዳትገባ ስጨርስ ነው የምትገባው። ኦኬ የምታወራውን በመጀመሪያ እስኪያስነጥስ ድረስ ልንገር እንጂ ሮሜ መጽሐፍ ምዕራፍ 14 ቁጥር 11 እንዲህ ብሎ ተጽፏልና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል እንጂ ለእኔ ስም ይንበረከካል ይላል አይልም። ከየት ነው ያመጣው ስም ብሎ የሚለውን? ከየት ነው ያመጣው? ቅድም ስም ስትል ነበር አይደል? ለጌታ ስሜ በተጻፈበት ተንበርከኩ ብሏል ብለህ ጣውላ እንጨት ፈልጠ እንትን አዘጋጅተህ ጠርበህ ቫርኒሽ ለቅልቀህ አምጥተህ በሱቲ ጠቅልለህ ህዝብ ስገዱለት ብለህ የምትለው ማለት ነው። ከየት ነው ያመጣኸው? ከየት ነው ያመጣችሁት? የት አለ ስም ብሎ የሚል? ቅድም ስታወራ የነበረው የት አለ? እዚህ ጋር ይኸው ጉልበት ሁሉ ለእኔ ይንበረከካል መላስም ሁሉ እግዚአብሔርን ያመሰግናል ነው ብሎ የሚለው። ስም ብሎ የሚለውን ከየት ነው ያመጣኸው? አያቸው እንዴት እንደሚዋሽ። አትዋሽ ብራዘር፣ አትዋሽ። ስም የሚል የለም። ለእኔ ይንበረከካል አለ እንጂ ለእኔ ስም ይንበረከካል ብሎ አላለም። ፒሪየድ። ከጴንጤ ጋር ነው የምታወሩት። ቅዱስ የእግዚአብሔር ልጅ ኢየሱስ በደንብ አዘጋጅቶ ነው የመጣ ነው። ለቃሉ ለጽሁፉ ታማኙን ለቴክስቱ ታማኙን የማይለውን አትበል። እኛም የማይለውን አንልም አይልም ቅዱስ ቃሉ። የታለ ስም ብሎ የሚል? እናንተ ይህን ቃል ይዛችሁ እኮ ነው አልፋ ወኦ አልፋ ቤጣ ብሎ የሚል እንጨት ላይ ቀርጸው ጽፈው ዝ ታቦት ዘቅዱስ ሚካኤል ነው የሚለው። እንደውም የሚካኤል ታቦት ላይ ላሳይ ይችላል። አሁን ከጨርቁ ውጭ ያለውን ፎቶ ማለት ነው። ዝ ታቦት ዘቅዱስ ማርያም ነው ብሎ የሚለው የማርያም ታቦት ነው ብሎ የሚለው ላው ላይ የተጻፈበት የቱ ጋር ነው የጌታ ስም ተጻፈ? አንድ ቦታ ላይ የጌታ ስም የተጻፈበት የለም። አልፋና ኦሜጋ ማለት የሰማይ የምድር ጌታ ስሜ ነው አላለም። 4 ነጥብ። ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ብራዘር የምታወራው ከጴንጤ ጋር ነው። ውሎ አዳራችን ይሄ ቅዱስ ቃሉ ነው። እንደናንተ ዝም ብሎ አርቲ ቡርቲ የሆነ መጽሐፍት የለንም። ይሄን ነው የምናነበው፣ ይሄን ነው የምንጠጣው፣ ይሄን ነው የምንበላው። መንፈሳዊ መብላችንም ቅዱስ ቃሉ ነው፣ መንፈሳዊ መጠጣችንም ቅዱስ ቃሉ ነው። ለጴንጤዎች ነው ይመለ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ የተናገረው አልፋና ኦሜጋ እኔ ነኝ ብሎ ያለው ፊተኛውና ኋለኛው ማለት ነው። መጀመሪያውና መጨረሻው ማለት ነው። ይሄ ስሜ ነው አላለም። ስሙን በነቢይ ኢማኑኤል ብለሽ ትጠራዋለሽ ብሏታል። እንግሊቱ ማለት ነው ትጠራዋለሽ ብሏል። ለዳዊት ልጅ ዮሴፍ ስሙን ኢየሱስ ትለዋለህ ብሎታል። ስሙንም ኢየሱስ ትለዋለሽ ብሏታል በመልአኩም በኩል። ከየት ነው ያመጣው አንተ? አልፋ ኦሜጋ ስሜ ነው ብሎ ያለው ኢየሱስም አላለም። በራዕይ መጽሐፍ ምዕራፍ 1 ቁጥር 8 ገብርኤልም ስሙን ኢየሱስ ትያለሽ የሺዋ ትያለሽ ነው ያላት። በነቢይ ኢማኑኤል ብለው ትላለች ነው ያለው። በነቢይ ኤል ጊቦር ተብሎ ይባላል ነው ሽሞ ብሎ ማለት ነው። ኢሳይያስ መጽሐፍ ምዕራፍ 9 ላይ ማለት ነው። ምዕራፍ 6 ቁጥር 9 ማለት ምዕራፍ 9 ቁጥር 6 ላይ ሽሞም ብሎ የሚለው ላይ ኤል ጊቦር ሻራሻሎም ነው ብሎ ትለዋለች ማን ይለዋል ያለው የነብዩ ስም። እግዚአብሔር ጽድቄኑ ይሄንን ነው ያለው በነቢይ አቪአድ የዘላለም አባት እንዲህ ነው የተባለው ስሙ። ከየቱ ጋር ነው አልፋና ኦሜጋ የጌታ ስም ነው እያላችሁ እዚህ የማይለው የምትለው? ከየቱ ጋር የትኛው ነቢይ የትኛው ሐዋርያ ነው ያለው? አትቆምም በዚህ ሰዓት ፊት ብራዘር። የምታወራው ነው ዝም ብለህ ቱግ ቱግ አትበል። ጠቀስክ ይኸው ባዶ ነው ባዶ። ሮሜ መጽሐፍ የቅዱስ ጳውሎስ መልእክት። እኛ መቼ መሐመድ ነው አለን? ለጴንጤ የቅዱስ ጳውሎስ መልእክት መሆኑን የምታስረዳ የት አለ ያለበት? የት አለ ስሜ ለስሜ ይሰግዳል ለስሜ ይንበረከካሉ ያለው የቱ ጋር አይልም። ቢልም እንኳን ቃሉ እናንተ ለምትሉት ታቦት ብላችሁ ለምትሉት
እናንተ እንዳልኩ በተቀረጸ 40 በ60 በሆነ እንጨት ላይ ቀርጻችሁ አልፋ ቤታ አልፋ ኦ አልፋ ኦሜጋ ምናምን ብለህ ስላልክ የጌታ ስም ነው ብለህ የምትለው መጽሐፍ ቅዱስን ያላነበበ ህዝብ አጃጅል እንጂ ጴንጤን አታጃጅልም። ብራዘር ጠጥተነዋል የአምላክን እግዚአብሔርን ቃል። ስለዚህ መረጃ የለም ማለት ነው። ዝም ብለህ ነው የምትጮኸው። ተናዳሃል። ከንዴት ውጣና ከብሩኬ ጋር አውሩ። ቴንክ ዩ ወንድም ነቀጥሉ። ያስቀመጥከው ነገር የሆነ ፐርሰፕቹዋል ነው። አንተም እኮ ስትጮህ ነው እንጂ ምንም ፍሬ ያለው ነገር አላነሳህም። በቃ ብራዘር ሰው ቀጥል፣ የኔ ተራ ነው። ቀጥል ብሩኬ ይቀጥሉ አብራችሁ ምን ይሰማል? የኔንም ሰምቶታል እኮ ኤርሚያስ። የእርሶ እንደው ከኔ ታላቅ ነው ግን እንደው ሁሌ ሲያወሩ እንደው እውነት ተናግረው ያውቁም በህይወቱ። እሺ ልቀጥል እኔ እድል ከተሰጠኝ። ቅድም ስትናገር አሁን ማስረጃ ነው የምትሰጠው። ለቅድም ለተናገርከው ማስረጃ ነው የምትሰጠው። ሙሴን እግዚአብሔር ታቦቱን እንደገና ስራ ብሎታል ብለህ ተናግረሃል። ማስረጃ ለተናገርከው ሁሉ ማስረጃ ነው የምጠይቀው። ከሱ በፊት የምናገረው ነገር አለኝ። አይ ማስረጃ ከሱ በፊት የምናገረው ነገር አለኝ። ማስረጃ አይ እግዚአብሔር ያለና የሚኖር ኖ አሁን ልመጣ ነው። ካስጨርሰኛ አታቋርጥ። ያለና የሚኖር ያለና አልፈቅድልህም ብያለሁ። አታወራ። ማስረጃ የምትሰጠን ከሆነ ብቻ ነው የምትቀጥለው። ሙሴን ታቦቱን ድጋሜ ስራ ብሎታል። ለሱ ከእግዚአብሔር ቃል ማስረጃ አስተን ዝም ብሎ ተናግሮ በመደማመጥ ላይ ሆን ደቂቃ የሚከለክል የለም። ኩሲ መረጃ ስጠን ብለን ካልን መረጃ ስጥ፣ ወይ ከሌለ የለንም በልና ወደሚቀጥለው እንሄዳለን። ብዙ ህዝብ ስለሆነ የሚሰማ ከበስተኋላ ቢያንድ ባይ አንድ ሺህ ስም ነው። በጣም በብዙ ሺህ የሚቆጠር ህዝብ ነው የሚሰማ እና መረጃ ካለ መረጃውን አሳይ፣ ከሌለ የለኝም በል። መረጃ አሳዩ ብለህ ስትለን መረጃን ማሳየት ያለብን እኛም ማለት ነው። አንተ ለምትለው ነገር መረጃ ማቅረብ አለብን። አቅርቡ ስትለን አንተም አቅርብ ስንልህ አቅርብ እንጂ መረጃ አቅርብ እየተባልክ አንተ ሌላ ነገር የምታወራ ከሆነ ሰው የሚሰማው ነገር ሁሉ ይሰለቸዋል ማለት ነው። በመረጃ ላይ ተመርኩዘ አውራ፣ እኛም በመረጃ ላይ ተመርኩዘ እናወራለን። ቤቱ ተናገር፣ እውነቱን ነው። ይሄ ቤት ያለ መረጃ አንዳች የአብርሃም አምላክ ይፋረድ አናወራም። ቴንክ ዩ። ቀጥል ኩሲ ወንድምና ቀጥሉ። እሺ ማስረጃ አስተን ሙሴን ታቦቱን እንደገና ስራ ብሎ አዞታል ላልከው ከእግዚአብሔር ቃል ላይ ማስረጃ እኔ አንተ ባልከው ጥያቄ መሰረት አይደለም መልሰው። ከኤርሚያስ ጋር የነበረን ሐሳብ ተማምነን በልዩነትም ቢሆን ከተለያየን የሐሳቤን ገልጬ ነው እንትን ብሎ እንጂ ተቀርጠኝ ከሆነ የእናንተ ቤት ከሆነ ለቅቄ ልውጣ። አይ አላልኩም። ህዝቡም ስለሚያውቀው አላልኩም። እንደዛ የምታቋርጠኝ ከሆነ መብት ነው። ቤቱ ያንተ ስለሆነ ያው ሐሰት የምትናገሩበት ቤት ስለሆነ ለቅቄ ልውጣ። ሐሰት ማለት ከኤርሚያስ ጋር ማስረጃ ሲጠየቅ አለምስጠት። ከኤርሚያስ ጋር የነበረኝን ሐሳብ ልጨርስ። አንተ የመረጥከውን ሐሳብ አልመልስም። እሺ እኔ ልጠየቅ። ከኤርሚያስ ጋር ግን የነበረኝን ሐሳብ ልጨርስ። አይ ካልክ ለቅቄ እወጣለሁ። ትናገራለህ፣ ፈቅድልሃለሁ። ለተናገርከው ግን ማስረጃ አለ የለ? ከኤርሚያስ ጋር ያለኝን ማስረጃ ላስቀምጥ። አንተን አይደለም አሁን የምፈልገው። መጀመሪያ ኤርሚያስ ሐሳቡን ሰጠ፣ ከዛ እድል እሰጥሃለሁ አለኝ። ከዛ የኔ ተራ ነው። አሁን ካስወጣችሁኝ ግን እወጣለሁ። በቃ ችግር የለውም፣ ትናገራለህ። አሁን ቅድም ምን አለ ሲናገር ሙሴን ታቦቱን እንደገና ስራ ብሎ አዞታል አለ። በቃ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ፈልጎ ያገኘው በጭራሽ ማለት ነው። መጽሐፍ ቅዱስ ያለውን ነገር ይናገራል። ና ለምን ወጣክ? ትናገራለህ እኮ ብያለሁ። ተናግረህ ሐሳብን ትወጣለህ፣ ችግር የለውም። ለሚናገሩት ነገር ግን መጽሐፍ ቅዱሳዊ ማስረጃ ሊያቀርቡ አይችሉም በጭራሽ። አላለውም። አንድም ስፍራ ላይ ታቦቱን ድጋሚ ስራ አላለውም። ምን ስለሆነ ነው ድጋሚ የሚሰራው? ምን ሆነ ታቦቱ? ምን ስለተፈጠረበት? የመጀመሪያው አልበቃ ብሎ ነው? ስለተሰበረ? ምን ስለሆነ ነው ታቦት ድጋሚ ይሰራ የተባለው? አልተባለም። መጽሐፍ አንድ ስፍራ ላይ ታቦቱ ድጋሚ ይሰራ ተብሎ አልታዘዘም። ታቦቱን በድጋሚ አልተሰራም በጭራሽ። ድጋሚ ስራ የተባለው እንኳን ምን እንደሆነ አይለዩም ሰዎቹ። ለምን ተባለ? ምንድነው ድጋሚ ይሰራ የተባለው? እዛ የተሰራው ነገር ላይ እግዚአብሔር ምን አደረገ እንዴ? በቃ እግዚአብሔርን ቃል ማንበብ እኮ ነው። ማንበብ በእውነት ነው የምላችሁ። ሰው ክርስቲያን ነኝ ካለ በቃ ማንበብ መቻል አለበት። ናገባ ችግር የለውም። ሐሳብ ሰጥተህ መሄድ ከሆነ የፈለከው ሐሳብ ስጥና እንሰማሃለን። ያው እናንተ አሁን የመጣችሁ ምናምን ነው የምትለው። ከዛ ውጭ የተለየ ነገር አይደለም። እንሰማሃለን፣ ችግር የለውም፣ እንሰማሃለን። ሌላ ኦርቶዶክሳዊ መግባት ይችላል። እሺ ሌላም ኦርቶዶክሳዊ መግባት ይችላል። አይገርምም? ግን ትናንትና ጴንጤ ትናንትና መጥቶ 1700 ዓመት የተቀመጠ ቤተክርስቲያንና ህዝብ እንዴት ትናንትና በመጣ በጴንጤ እኮ አልኩ መውጫ መግቢያ እኮ አጣችሁ። በየባስ ፌርማታው ላይ ትናንትና የመጣው ጴንጤ ወገኔ ነው መጽሐፍ ቅዱስ ይዞ የሚሰብከው። በየለቅሶ ቤት ትናንትና የመጣው ጴንጤ ነው ኢየሱስ ያድናል ብሎ የሚለው። በየቲክቶኩ ትናንትና የመጣው ጴንጤ ነው። እናንተ ግን 1700 ዓመት ቁጭ ብላችሁ
ምንም አትናገሩም ስለ ጌታ ምንም። መሐላችሁ ማርያም ነው። ስትወልዱ ማርያም ነው። ስትወጡም ማርያም ነው። በማርያም በሽልም ታውጣሽ ማርያም ማርችሽ ነው። በቃ የእናንተ ስብከት ማርያም ነው። ትናንትና የመጣ ጴንጤ እኮ ግራ እያጋባህ ነው ብራዘርዬ። ትናንትና የመጣው ጴንጤ ጋር እኮ ነው ገብተህ መጽሐፍ ቅዱስ አንብቡልን የምትሉት እያንዳንዳችሁ። እንዴት አይነት እኮ ውድቀት እንደወደቃችሁ ማየት አለባችሁ። ትናንትና የመጣ ጴንጤ አንተ ማቃለል ነው አይደል? በእድሜ ልትለካ ማለት ነው። የእድሜ ትልቅነት ሰይጣንም እድሜው ትልቅ ነው ብራዘር፣ ግን ውሸታም ነው። በእድሜ ትልቅነት አይደለም የምትመዝነው እውነት ማለት ነው። በኢዮብ መጽሐፍ ምዕራፍ 28 ላይ አንድ ታናሽ ብላቴና ነበር ኤልዩ የሚባል። በእድሜ ያረጁ በጣም ትልቆች ነበሩና በእድሜ ያረጁ ጠቢባን አይደሉም ብሎ አላቸው። ምክንያቱስ የእግዚአብሔርን ቃል ሳይኖራቸው ነበር ኢዮብን ሊያጽናኑት የመጡት እነዛ 3 ሰዎች። በእድሜ ታስፈራራለህ እንዴ? ትልልቅ ሽማግሌዎች እኮ ውሸታሞች አሉ፣ ከአንደበታቸው ጽድቅ የማይወጣ በጣም ቀጣፊ የሆኑ ሽማግሌዎች፣ በጣም ውሸታም የሆኑ አሮጊቶች ማለት ነው። እና በእድሜ አይደለም ታስፈራራው ብራዘር። ሳሙኤል እኮ ትናንት ተወልዶ እኮ ነው ሳሙኤል ለኤሊ ቤት ፍርድን የተናገረው በሴሎ። እየሰማኸኝ ነው? ትልቁ ሽማግሌ ሊቀ ካህኑ ባለበት ማለት ነው፣ ካህኑ ባለበት ኤሊ ልጆቹ ባሉበት ማለት ነው። እውነትን የነገረው በራሱ በዛው በቤተ መቅደሱ ብላቴናውን አሳድጎ ነው የነገረው። ትናንትና የመጣችሁ ትላለህ። አዎ ትናንት የመጣ ጴንጤው መግቢያ መውጫ አሳጣህ። ተከበናል፣ ተጨንቀናል፣ አንቺን ይዘናል፣ ተጨበናል፣ ተጠንቀናል፣ መናፍቃን ወረውናል እያልክ ከበሮ አንስተህ እንደ ቃልቻ ዲቤ ከመደብደብ ውጪ በወንጌል እውነት ታቦታችን ብላችሁ የምትሉትን ገብተህ ጴንጤ ፊት ገብተህ በእውነተኛ ማስረጃ ልታሳይ አልቻልክም። ስለዚህ ማፈር ነው ያለባችሁ፣ ማፈር ነው ያለባችሁ። ኤርሚያስ አንድ ነገር ለመናገር እችላለሁ? ትችላለህ ሮያል። እኔ አሁን ምንድነው መሰለህ መማማር ምናምን የሚባል ነገር አስቤ ነበረ። ኖርማሊ በኦርቶዶክሱም ፕሮቴስታንቱ ምናምን ሲነጋገር የሆነ ነገር ትይዛለህ እና ፖይንት አውት ምናምን አድርገህ እና እስቲ ለእግዚአብሔር መንገድ ትይዛለህ የሚለው ነገር ነበረ ውስጤ የነበረውና አሁን አንዳንድ ቦታዎች ገብቼ ማዳምጠው ምናምን። አሁን ግን ሳስበው ስተተኛ እንደሆንኩ እየታወቀ ይመጣ። ታውቃለህ ምን መሰለህ? ለምን እንዴ መሰለህ እኔ አሁን በፊት ወይ ፖለቲካ ቦታ ነው የምገባው ወይ ደግሞ ዓለማዊ ነገር ሙዚቃ፣ አብዛኛውን ሬጌ ምናምን ኤንድቢ ሙዚቃ ስለሞደን ያ ሚውዚክ ምናምን ነገር እንትን ነው ማድረገው፣ ፖስት ማድረገው፣ በዛ ጉዳይ ዲስከስ አደርጋለሁ ምናምን እና አሁን ግን ሳየው እናንተ ለምሳሌ አሁን ስለ ሃይማኖት በደንብ የምታውቁ ሰዎች ናችሁ፣ ገብቶ የሚከራከሩትም ምናምን። እኔ አሁን በጨረፍታ የሚይዛትን ነገር አንዳንድ ጊዜ ትንሽ ነገር ሊጠይቅና ልረዳ የሚል ነገር ስላለኝ አንዲት ነገር ፖይንት ነካርቂ ከዛ በኋላ ያችን ለማወቅ ስለምፈልግ ነው። ማንኛውም ቦታ ብገባ ኢቨን በሙስሊሞቹ ራሱ ገብቼ እፎይ ከሚያስተምሩ የተረዳሁትን አንዳንድ ነገሮች ይጠይቃለሁ ምናምን ነገር። ግን ሳስበው አሁን አንተ ሰውዬ ትክክል አይደለም፣ ዝም ብለህ እዛ የዓለም ሙዚቃን ብታዳምጥ ፖለቲካን ብትነጋገር ይሻላል። ምክንያቱም በመንፈሳዊ ዓለም ውስጥ ያሉትም ሰዎች እርስ በርሳቸው አይግባቡም። አንዱ አንዱን ደግሞ ለማስረዳትም አንዱ የአንዱን ክብር አንዱ ነክቶ አንዱ በቃ እንደዛ ነው የሚለው ነገር መጣብኝ። ታውቃለህ አሁን ከሆነ ወዲህ በእውነት ሳየው ኖርማሊ አንዱ አንዱን ሪስፔክት አድርጎ አይነጋገርም። አንዱ ለአንዱ ትምህርት አይሰጥም። አሁን ለምሳሌ አንድ ሁለት ሰዎች አንድ ኦርቶዶክስን አንድ ፕሮቴስታንት ሲነጋገሩ አንተ በመሃል ለምሳሌ እንደኛ አይነቱ ምንም ማያውቀው ማለት ነው ስለ ሃይማኖት ምንም ሳያውቅ ዝም ብሎ ዓለም ላይ የሚዳክረው እንደዚህ ነው እንዴ ፕሮቴስታንት እንደዚህ ነው የሚለው እንደዚህ ነው ኦርቶዶክስ የምትለው ምናምን ብሎ የሆነ ፖይንት ካልያዝ እዛም እኛ መተራረብ ነው፣ እዚህም እናንተ መተራረብ ከሆነ እዛም እኛ መነቋቆር፣ እዛም እንዴ እኔ ምን አለኝ ሙዚቃዬ እንዴ ምን አለኝ ዓለም ፍሬንዶች ጋር መነቋቆረው የምጫወተው ምናምን። እኔ በእውነት እኔ አሁን አንድ ዲሲሽን መውሰድ አለብኝ ብዬ አሰብኩ። ምን መሰለህ ይሄ የኔ ቦታ አይደለም። በቃ የሃይማኖት ቦታዎች ገብቶ ማዳመጥም ሆነ አስተያየት መስጠት የለበትም። ቴናይነስ እኔ አያምርብኝም። ምክንያቱም መማር ካልቻልኩ ምንድን ነው ትርጉሙ? የባሰ አንተ ወይ የምታመልከው ነገር ሰው ሲናገርብህ ወይ ምናምን ቅር እንዲልህ ይሆናል። ያ ደግሞ እንደዛ እኔ ነገር ሳየው በግድ የለም እንደዚህ አይነት ቦታ ማለት እንደዚህ አይነት ቦታ ስለ ፕሮቴስታንት ማለት አይደለም። በቃ በሃይማኖት ቦታ ፕሮቴስታንቱም ኦርቶዶክሱም ቤት ገብቶ ማዳመጥም ሆነ መስማት ወይ ደግሞ እንደዚህ ሲነጋገሩ
አንድ ነገር ተከታትለህ አንድ ፖይንት ሳትይዝ ግን የምትይዘው አዳዲስ ንግግሮች ያ መነቆር የመናቆር ከሆነ ቢቀርብኝ የሚል ነገር መጣብኝ በእውነት እና ይህን እርምጃ ልወስድ እንደዚህ ለራሴ ነው። ውሳኔው አንተ እጅ ላይ ነው ሪያልዬ። ግን ይሄ ወደ አንተ የመጣ ሀሳብ ታውቃለህ፣ ሰይጣን በሰዎች ውስጥ ሊገባ ሲፈልግ ከሚያደርገው ነገር አንዱ ሀሳብን ነው የሚያመጣው። ምን አይነት ሀሳብ? ክፉ ሀሳብን ማለት ነው። አንተ አሁን ትናንትም እንዳልኩ በፖለቲካው ዓለም ላይ አገራዊ ጉዳይ ላይ በጣም ብዙ ነገር ትናገራለህ፣ ትሞግታለህ። የጠቅላይ ሚኒስትር አብይ መንግስት አገዛዝ ትክክል አይደለም፣ የኢህአዴግ ትክክል ነበረ፣ መንግስቱ ጥሩ ነበር፣ አይ ኃይለስላሴ ደግሞ የተሻለ መጥፎ ነበረ፣ የሚኒሊክ ደግ ነበር ብለህ ሀሳብ ትሰጣለህ፣ አስተያየት ትሰጣለህ። አሁን ከሀገራችን ውጭ ከኢትዮጵያ ውጭ ነው ያለው፣ ኢትዮጵያዊ ነህ። ኢትዮጵያ ፓርላማ ውስጥ ህዝብ ተወካዮች ምክር ቤት ብትገባ ኦኬ፣ ወይ ደግሞ በተቃዋሚ ፓርቲ ሆነ ብትገባ የጠቅላይ ሚኒስትር አብይን መንግስት የብልጽግናን መንግስት እዛው ፓርላማ ውስጥ ሆነ ግብ ከሚኒስትሩ ጋር ከሳቸውም ጋር ሁሉ ጭምር እዛ ፋይት ነው የምታደርገው። ኦኬ፣ እኛ ከውጭ እንሰማቸዋለን። ኢትዮጵያውያን ፈርዶብን ሻያችንን እየጠጣን ወይ ደግሞ ፈንዲሻችንን ይዘን ቁጭ ብለን ሁዱድ እናያቸዋለን ፓርላማ ላይ እናንተ የምትናገሩትን። አንተም ኢትዮጵያዊ ነህ፣ ጠቅላይ ሚኒስትሩም ኢትዮጵያዊ ናቸው። እና በሁለታችሁ መካከል እሳቸው ሲናገሩ አንተ አሜን ሃሌሉያ እያልክ ነው የምትሰማቸው? በፍጹም። እንደ ኦርቶዶክስነት ቃልዮት ያሰማልን እያልክ ነው የምትሰማቸው? በፍጹም። አንተም እሳቸው ሲናገሩ ትቃወማቸዋለህ፣ እሳቸውም አንተ ሲናገር የሚቃወሙ ላይ ይቃወመዋል። በሁሉ አትቃወማቸው፣ የምትደግፈው ፓርት አለ። በሁሉም ደግሞ እሳቸውም አይቃወሙም፣ የሚደግፉ ፓርት አለ። በዚህ መካከል ትጨቃጨቃላችሁ። ኦኬ፣ ፓርላማው ምን ይላል? የፓርላማው አፈ ጉባኤ ጸጥታ ይስፈድ፣ የተሰጡትን ደቂቃ ጨርሰዋል፣ ወንድማችን ሮያል ተብለህ ትባላለህ። ስርዓት ያዙ። በዚህ መካከል እኛ እንሰማለን ኢትዮጵያውያን። ምን ተሻለን ታዲያ? እናስ ከዚህ ሀገር ውስጥ መውጣት ነው ያለብን። እኔ የኢትዮጵያ ጉዳይ አይመለከተኝም ማለት ነው እንላለን? አንልም። አንተም ስትናገር እንሰማለን፣ እሳቸውም ሲናገሩ እንሰማለን። ጥሩ ምሳሌ የሚሆነው ይሄ ስለሆነ በዛ ንግግር ውስጥ በዛ ፍጭት ውስጥ አንተም ትማራለህ ከእሳቸው፣ እኛም እንማራለን። አንተም ትማራለህ ከእሳቸው፣ እሳቸውም ከአንተ ሊማሩት የሚችሉት ነገር የሚወስዱት ነገር ሊኖር ይችላል። እናንተ እርስ በርሳችሁ ስትፋጩ፣ እኛ ግን እንሰማለን። ሰምተን የምንማረው እንማራለን። ኦኬ፣ ይሄው ነው። እዚህ አንድ ኦርቶዶክሳዊና ጴንጤዎች እዚህ አለ። እኔና ብርኬ ገቡ። እስካሁን ያለው ኦርቶዶክሱ መረጃ አምጡ ብለናል። መረጃ እናሳይም ነው እና መረጃ እናሳይም ትናንትና መታችሁ እያለ ማቃለል ጀመረ ማለት ነው። አየህ፣ ትናንትና መታችሁ እቺን ቤተክርስቲያን ልታፈርሷት አለ። የምን ቤተክርስቲያን ማፍረስ ነው? ትምህርቱ ትክክል አይደለም ነው ብለን ያልነው። ትምህርት ትክክል አይደለም ብሎ ማለት ትምህርትን በትምህርት ነው መሞገት፣ እውቀትን በእውቀት ነው መሞገት። መልስ ሲያጣ ፖለቲካ ሊሰራ ገባ ማለት ነው። እቺን ቤተክርስቲያን ብራና ዳምጣ ቀለም በጥብጣ አገር የሰራች ምናምን ነገር ይላል። እኛ መቼ እሱን ካድን? እኛ እያልን ያለ ነው በጣዖትና በታቦት መካከል ያለው ልዩነት ንገሩን ነው። እድሉን ለእናንተን የሰጠኑ ለኦርቶዶክሳውያኑ። ታቦት አለኝ ብሎ የሚለው ማህበረሰብ ስለ ታቦት ቀርቦ እኛ ፊት ሲጠየቅ እንደ መጽሐፍ ቅዱስ መረጃ አምጣ ብለን ስንለው በሙሴ ሕግ የተቀረጸን ታቦትን የዛሬ 3500 ዓመት ላይ የነበረን ታቦት አገልግሎት እሱ ነው የሚጠሩልን። እኛ እያልን ያለኑ እሱን እኛውን አይደለም። ወይ ደግሞ በራዕይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ቅድም የተጠቀሰው በኋላ ላይ እናብራራለን። እሱ ነው የሚጠቅሱት። እኛ እሱንም እያልን አይደለም ያለኑ። እኛ እያልን ያለኑ ኦርቶዶክሳውያን ታቦት ነው ብለው የሚሉት በስዕሉ ላይ የምታየው እሱ መጽሐፍ ቅዱሳዊ ነው ወይ? ማን ነው ስሩ ያላችሁ? ማን ነበር ትእዛዝ ሰጪ? ማን ነበር ትእዛዝ ተቀባይ? መቼ ነበረ ይሄ አገልግሎት የጀመረው? በክርስቶስ ቤተክርስቲያን ታሪክ ውስጥ ይሄ ነገር ይታወቃል ወይ? መረጃ ስጡን በታሪክ ወይ በመጽሐፍ ቅዱስ ነው እያልን ያለኑ። ይሄን ስንል ትናንትና መጣችሁ ይላሉ። በዚህ መካከል አንተው ለመማር ነበር የመጣው። በዚህ ፍጭት ውስጥ ሁሉ እኮ ነው የምትማረው ታዲያ እንጂ እኔ ስናገር ጴንጤው ማን ኦርቶዶክሱ በሙሉ ቃልዮት ያሰማልን ብለው እንዲሉኝ አትጠብቅ። ውድቅ ያደርጋሉ የኔን ሐሳብ። እኔም እነሱ ሲናገሩ ሃሌሉያ እንድል አትጠብቅ። ውድቅ ያደርጉታል የኔን ሐሳብ። ግን ማናችንን መረጃ ያቀረብነው? እኔ ነኝ ወይስ ኦርቶዶክሳዊ ወንድም ነው መረጃ ያቀረበው? ወይ ብሩኬ ነው ወይስ ኦርቶዶክሳዊ ወንድም ነው መረጃ ያላቀረበው? ሮያልዬ ትዳኛለህ ማለት ነው። የፓርላማውን ጭቅጭቅ ታግሰህ ፖለቲካ እዛ ስትጨቃጨቀው ነው የምትሉት። የኦነግ ሸኔው ደጋፊ፣ የወያኔው ደጋፊ፣ የፋኖ ደጋፊ አብራችሁ ስትቀጣቀጡ አይደል የምትሉት? ሮያልዬ ቴዲ ሐዋሳ ቤት አላየው? አንተም በገባበት ፔጅ ማለት ነው። ለምን የፋኖን አትደግፍም? አንተ ለምን ኦነግ ሸኔን ማትደግፈው? ለምን ወያኔን አትደግፍም? ለምን ብልጽግናን አትደግፍም? ሁሉንም አትደግፍም። ከሁሉም ውስጥ ለሀገር ይበጃል ብለህ የምትቀበለውን ትቀበላለህ። ኦኬ፣ ያንን ትይ ታደርጋለህ። የብልጽግናን ግን ማትቀበለዋለህ፣ የወያኔን ማትቀበለዋለህ።
የሸኔን ማትቀበለዋለ የፋኖን ማትቀበለዋለ እና እንደዚህ እየተጨቃጨቃችሁኛ እንዴት ሀገራችንን ታዲያ ምናምን እንውደድ ሮያል ብዬ አልልም። ማን ነው በትክክል የሚናገረው ብዬ መዝናለሁ ማለት ነው። እናንተ ጭቅጭቅ አያስደነብረኝ እውነቱን ልነግርህ ማለት ነው። ሀገራዊ ጉዳይ ላይ እኔ እሰማለሁ። አንዳንድ ጊዜ ሳገኝ ቴዲ ሃዋሳ ቤት ፕሮግራም ሲደረግ እሰማለሁ። ምክንያቱም ኢትዮጵያዊ ነኝ። ከወንዞቿ የበቀልኩ ኢትዮጵያዊ ነኝ። ቆንጅዬ ኢትዮጵያዊ ብራዘር። ዩናይትድ ኔሽን አምደልም አምጥቶ እዛ ያሰፈረኝ ከምድሪቱ በቂ እየተገኘው ንጹህ ኢትዮጵያዊ ነኝ። አገራዊ ጉዳይ እስከሆነ ድረስ በርቀትም ብኖር እንኳን ስለ ህዝቤ ስለ ሀገሬ ይመለከተኛል። የምጸልየውን ያህል ሁሉ ይመለከተኛል። ጥሩ ሀሳብ የሚያፈልቀውን ሰው ደግፈዋለሁ። ይሄ ለሀገር የሚበጅ ነገር አለው። ሮያል ሲናገር በጣም ሚዛን የሆነ ነገር የሚደፋ ነገር ይናገራል ብዬ እንድል የሚያደርገኝ ያንተ ንግግርና የምታቀርበው ማስረጃ ነው። እንዲሁ ዝም ብሎ በጥላቻነት የአብይ መንግስት ይውደም፣ የወያኔ ይፍረስ፣ የመንግስቱ ይለምልም ማለት አይደለም። በመረጃ ያውሩ፣ ህዝብ ይሰማል። ከዛ ማን ነው በመረጃ የሚናገር? ማን ነው ሚዛን ያለው ነገር የሚናገር? ማን ነው ሚዛን የሌለው ነገር የሚናገር ብሎ የሚለውን ህዝቡ ይለይ ማለት ነው። አሁን አንተ ቁጭ ብለህ ከሰማ ሮያል ወንድሜ ኦርቶዶክሱና እኛ ጋር ስንነጋገር አረስቱ ይኸው እዚህ አለ። በምን ላይ ነው አውሩን ብለን? በመረጃ ላይ ነው። እኛም ሲጠይቁን በመረጃ ነው መመለስ ያለብን እስከማውቀው ድረስ እኔም ወንድሞቼም ማለት ነው። እዚህ ቤት በመረጃ ላይ የተደገፈ ማለት ነው። ህዝብ የሚያየው ቪዲዮ ከሆነ ቪዲዮ ከፍተን እናሳያለን፣ መጽሐፍ ከሆነ መጽሐፍ ከፍተን እናሳያለን። ታውቃለህ እዚህ ቤት ሮያል ዛሬ አይደለም እኔ እናንተ የምንተዋወቀው። ስለዚህ ማን ነው በትክክለኛ መረጃ ታዲያ እየተናገረ ያለው ብሎ የሚለው ትዳኛለህ ማለት ነው። እንደዚህ አይነት ሀሳብማ ከመጣብህ ከዚህ ትተወጥተህ እዛው ፖለቲካ ውስጥ ብትገባ እዛው ፖለቲካ ውስጥ እኮ ትደባደባላችሁ። ክብረ ነክ የሆነ ነገር ይሰድብሃል። አንተ አማራ ብትሆን በአማራነት ጥንብርኩስን አውጥቶ ይሰድብሃል። ኦሮሞ ብትሆን በኦሮሞነት ጥንብርኩስን አውጥቶ ይሰድብሃል። ትግሬው ቢሆን አንተ ጥንብርኩስን አውጥተህ ትሰድበዋለህ። ሲተሰዳደቡ እንሰማለን። አገራዊ ጉዳይ እንነጋገራለን ብለው ህዝብን ክብር የሚነካ ነገር ይሳደባሉ። እንደነኛ አይነቶችን ስሜታዊ ታወርድና በአግባቡ የአማራ ፖለቲካ ላይ የተሳተፉ የኦሮሞ ፖለቲካ ላይ የተሳተፉ ትግራይም ይሁን ኢትዮጵያዊ ነውና በኢትዮጵያ ፖለቲካ ላይ የተሳተፉትን ትናገራለህ ማለት ነው እንጂ እዛ ሲቀጣቀጥ አይደል የሚውለው። አማራ፣ ኦሮሞ፣ ትግራይ እያለ ሲሳደብ ሶሻል ሚዲያ እኮ ነው እንሰማለን። እነዚህን ተሳዳቢዎቹን ታወርዳቸዋለህ ማለት ነው። ህዝብን እንደ ህዝብ አክብሩ፣ አትንኩ በሚል ማለት ነው። ህዝብን እንደ ህዝብ ምን በሉ? አክብሩ፣ አትንኩ። በእውቀት ላይ በተመሰረተ አገርን ሰላምን ሊያመጣ አንድነቷን ሊያስጠብቅ ብሔራዊ አንድነታችን ሊያስጠብቅ የሚችል ነገር ተናገር ብለህ ትለዋለህ። ቤቱ ላይ አልመራም እንደዛ አልመራም ብሎ ካለ ታይታ ወርደዋለህ ማለት ነው። አሁን ታች እንደማወርደው አለቀ። እና እኔ ውሳኔ የራስ እጅ ላይ ነው ያለው። ለምንድን ነው ይሄንን ሰምተህ የምትሸሸው? እንደው ሌላ ሰው ሚዲያ ቴንክ ዩ ለእኔ ብለህ ነው የነገርከኝ። ልክ ነህ። አንዳንዴ ሰይጣን ቀስ ብሎ ሹክ ይላል አይደለ? ድምፁን ከመመጣኑ እንደዛ መስሎኝ ነው የሆነ ነገር። ልክ ነህ። ትክክለኛ ውሳኔ አይደለም። ገና መጽሐፍ ቅዱስ ማንበብ በጀመርኩ በሁለት ወሩ እንደዚህ ምናምን አይነት ትክክለኛ አባባል አይደለም። ልክ ነህ፣ ተሳስቻለሁ። ግን ምን መሰለህ፣ አሁን ለምሳሌ እኔ ዝም ብዬ በጨረፍታ ገባሁና እንደዚህ ታቦቱ እንደዚህ አልፋ እና ኦሜጋ ይላል እንደዚህ ነው ስጋና ደግሞ የሚፈተትበት ነው ምናምን ብዬ ይቺ በጨረፍታ ያገኘኋትን እውቀት ተናገርኩኝ። አሁን ምንድነው የጠበቅኩት ነገር? ከአንድም ሁለት ኦርቶዶክሳውያን ገብተዋል። አሁን ምንድነው የጠበቅኩት መሰለህ? እነሱ አንድ ጠቀስ አድርገው ይሄ ነው ብለው ከአንተ ጋር የሆነች አለ አይደል ሀት ምናምን ሆናችሁም እኮ ዲቤት ብታደርጉም ደስ ይላል። ከዛ የሆነች ንግግር ብትሆን ይሄ ነገር ለካ እንደዚህ ነው እንደዚህ ነው ብለህ አንድ ትምህርት ወስዳል። ግን የመጀመሪያውም ልጅ ሁለተኛውም ልጅ ምንም ውሃ የሚያነሳ ነገር የለው ነገሩ። ዝም ብሎ ብቻ ያለ አይደለ በቃ አንዱ እንደዚህ ነው እንደዚህ ይሄን አልነግርም መጀመሪያ ነገር ይሆናል እንደዚህ ነገር ሲሆን ምንድን ነው መበሻሸቅ ነው እንዴ ትላለህ እንጂ ኖርማሊ አንተ ከአንተ የተሻሉ ሰዎች ስታገኝ ነው ደስ የሚል። መጽሐፍ ቅዱስን እንዲህ ነው ብሎ ሲያስረዳ አንተ ደግሞ ምን ታደርጋለህ መሰለህ? ቤት ቁጭ ስትል ባይብልን ገለጥ ታደርግና እንደዚህ ያሉት ይሄ ነው ምናምን ብለህ መስመር እያደረግ ያችን ታይና ታቦቴ ልካ ይሄ ነው ታቦቴ ልካ የሚለውን ታውቃለህ። ግን ምንድነው እኔ ምንም ፖይንት ለአጣው የተወሰነ ደቂቃዎች ቆየን አይደል? አንድ ሰዓትም ሊሆን ይችላል። እና ያን ፖይንት ነገር ስታጣ አንዳንድ ጊዜ በቃ ለምንድን ነው በቃ ዝም ብሎ አላለ አንዳንድ ባልፎ እኔ በጣም የምጠላው ነገር ምንድነው የሆነ ለምሳሌ መንገድ እየሄድክ የሆነ ካፌ ስታገኝ ዘው ብለህ ገብተህ ማኪያቶ ወይ ሻይ ምናምን ጠጥተህ
እንደሚሄድ አይነት ሰዎች አሉድ። ምክንያቱም አንተ ይሄ እንደዚህ አይነት ነገር ሲወራ ካፌ አይደለም ተዘጋጅተህ እምነቴን ዲፌንድ ማድረግ እችላለሁ ብለህ ገባ ብለህ ያችን ነገር አስረድተህ ትክክለኛ ፖይንት አውጥተህ እምነትንም አኩርተህ አንተም ደግሞ እውቀት እንዳለ ገልጸህ ስትወጣ ደስ ይላል። ግን እንደ ካፌ ገብተው የሚወጡ ሰዎች ያናድዱኛል። በራሴ እምነት በኩል ባሉ ሰዎች ማለት ነው። እውቀት ከሌላቸው ገስት አለመላክ ዝም ብለው እኔ አሁን ሁለቱ የገቡ ሰዎች እንግዲህ ኦርቶዶክስ መጽሐፍ የሚያነቡ ሊሆኑ ይችላሉ። እኔ ምንም ማላውቀው ሰውዬ ሁለት ወር መጽሐፍ ያላነበብኩ ሰውዬ የተናገርኩት ምን የተለየ ነገር ተናገሩ። ስለዚህ እንደ ካፌ ከሚገባ ሰው ያናድደኛል። ያንን በማለት ነው እኔ እንጂ እውቀት ይዘን ገብተን ስንነጋገር አንድ ፖይንት ትይዛለህ። በቃ በግድ እኮ ሃይማኖት በዛና በዚህ ጠርዝ ቆሞ መጨቃጨቅ አይደለም። ለዛ መሀል ላይ ላለው ሰው እውቀት እንደማግኘት አሁን 900 ሰው ምናምን አለ። ከዚህ ውስጥ ምን ያህል ኦርቶዶክስ ነው ምን ያህሉ ጴንጤ ነው ምናምን የሚለውን ነገር ወቅ ከዚህ መሀል የሆነ ነገር ይይዛል። በቃ ያችን ነገር ይዞ ደግሞ ትንሽ አብሰለስልና ይሄ ነገር ይሄ ነው ይሄ ነገር ይሄ ነው። የግድ ሃይማኖት ለመቀየር እኮ ምናምን አይደለም እኮ። ግን ፖይንት ራሱ ማውጣትና መያዝ ቀላል ነገር አይደለም። ለምሳሌ እኔ እመሳለሞ ታቦት ይሄ ነው ይሄ ፖይንት አውጥቼ ታቦት ይልካ ይሄ ነው ብዬ አንድ እውቀት ባገኝ ቀላል ነው እንዴ? አይደለም። እነሱ እነዚህ እኔ ፕሮቴስት ያደረጉት ነው የሚቃወሙት ታቦቱ እንደዚህ ነው። እስቲ ደግሞ ከአዋቂዎች ልጠይቅ። ይሄስ አንድ ነገር አይደለ እንዴ? ግን ዝም ብሎ እንደዚህ ገብተው የሚበጫረቁ ሰዎች አሉድ። በዛ መልኩ ነው እንጂ ትክክል ነህ ያልኩት ነገር ስህተት ነው። ምክንያቱም ያንን ነገር ፋይት ማድረግ የሚገባኝ እንጂ ተመልሼ ደግሞ ወደዛ እንደምንም እየሸሸው ባለሁበት ሰዓት እንደገና ወደዛ መመለስ በአሁኑ ሰዓት ሙዚቃ ማዳመጥበት ሰዓት ነው እኔ እና ግን አሁን ትቼ ይህን ነገር እንደዚህ ሃይማኖታዊ ነገሮች ላይ ገብቼ እንደዚህ መለውጤን እንደገና ደግሞ ወደኋላ መመለስ ጥሩ አይደለም። አመሰግናለሁ። ኤርሚልክ ቴንክ ዩ ሪያልዬ። ውሳኔ ላይ እንዳልከው ነው፣ ትክክል አይደለም መሆንም የለበትም። ምክንያቱም አንተ አንድ ኤክስፒሪየንስ አለህ፣ እኔ ከኛ የሚልቅ የተሻለ ኤክስፒሪየንስ አለህ። በዚህ በሶሻል ሚዲያ ዓለም ላይ የምትታወቅ ሰው ስለሆንክ ፖለቲካም ላይ አገራዊ ጉዳይ ላይ ስትናገር የነበርክ ሰው ስለሆንክ ከብዙ ሰዎች ጋር ባለመግባባት በመጨበቃጨቅ ኃይለ ቃል ሁሉ ተነጋግራችሁ አንቺ እናንተ ተባብላችሁ ሁሉ ስለምታውቁ ከኛ ይልቅ ከኔ ይልቅ ኤክስፒሪየንሱ አለ እዚህ የሶሻል ሚዲያ ላይ ማለት ነው። እናንተ ጋር እንደውም ሆት ኢሹዎች ይነሳሉ። በእርግጥ ሃይማኖቱም ልክ እንደዛ ነው። ሁለቱም ጋር ያ አገራዊ ጉዳይ ነው ወይ የብሔር ጉዳይ ነው፣ እዚህ ደግሞ ሃይማኖታዊ ጉዳይ ነው የሚነሳ ማለት ነው። እና እኔ የማቀርበው በማስረጃ ላይ እስካቀረብኩ ድረስ እዚህ ያለ ሰው ሰምቶ ይዳኛል። ሮያል የምታቀርበውን በመረጃ እስካቀረብክ ድረስ ሰው አይቶ ይማራል፣ ሰው አይቶ ይዳኛል። እውነት የቱ ጋር እንዳለ ያያል ማለት ነው። እውነት የቱ ጋር እንዳለ አይቶ ይዳኛል ማለት ነው። ቁጥሩ የማይናቅ ህዝብ ነው እዚህ መጥቶ የሚሰማል። አንድ ሰው ቢሆን ለአንድ ሰው በሚመጠን አይነት መልክ የቀረበው ሀሳብ ላይ በመረጃ ላይ የተደገፈ ዘመኑም ራሱ ይህንን ይጠይቃል። በመረጃ ላይ የተደገፈ ነገር ማውራት አለብን ማለት ነው። ኦኬ በቃ በታቦትና በጣዖት መካከል ልዩነት አለ ብለው የሚሉ ከሆነ ኦርቶዶክሳውያን ያሳዩ። ያንን እውቀት በመጽሐፍ ቅዱስ መረጃ እስካሳዩን ድረስ የማንማርበት አንዳች ምክንያት የለም። እያቸው ግን የሚገቡ በሙሉ ከስድብ ነው የሚጀምሩት። እኔ እናቱ በጊዜ ተኛ ነገ ትምህርት ቤት አለ ተብሎ አልጋው ላይ ገብቶ ወይ የሆነ ቅዠት አይቶ እንቅልፍ እምቢ ያለው ጎረምሳ ሁሉ መጥቶ እዚህ ባልታጠባፉ ዝም ብሎ ሲሳደብ ዝም እየታግሼ እኮ የምሰማው እኔ እኮ የተከበርኩ ሰው ነኝ። ቤተሰብ ያለኝ ልጆች ያለኝ ቤተሰቤን መመራ ማለት ነው። ግን ስለ ወንጌል ስለሆነ የምነቀፈው የምሰደበው ችግር የለም። እሱንም ችዬ ስናወራቸው ግን በአግባብ ማውራት አለባቸው። ኦኬ እኔ የኦርቶዶክስን ቤተክርስቲያን ቀደምትነቷን አክብሬ ካወራሁለት የኔ ትናንትና መጣ ምናምን ነገር ብሎ ሊያቃልል አይችልም። ትናንትና ቢመጣ ኦኬ እግዚአብሔር ቃል እውነት የለኝም ማለት አይደለም። የለም ብሎ ከናቀኝ እኔን ይሞክረኝ፣ ሌላውን ጴንጤ ቶ እኔን ይሞክረኝ። ኦኬ ሌላው ጴንጤ ዝም ይላል፣ እኔን ይሞክረኝ በመጽሐፍ ቅዱስ እውቀት ማለት ነው። ማንም ኦርቶዶክሳዊ ገብቶ ማለት ነው። ለዚህ ነው ኢንቫይት የማደርገው። ይምጡ። መጋቤ ብሉይ መጋቤ አዲስ የተባሉት ለምን አይመጡም? ኦኬ ህዝቡን በየቤቱ እየገቡ እዛ ቤት አትጉ ብለው ይላሉ። ለምን እዛ ቤት እኔ ቤትን የማይገቡት? ምክንያታቸውን ሲናገሩ ህዝቡን ሁሉ መናፍቅ አደረገብን ኤርሚያስ ብለው ነው የሚያወሩት። ካህናቱ ሁሉ በየፔጁ እየገቡ ይገዝቱ እየተባሉ ማለት ነው። በስርዓት ስሜን ጠርተው በየፔጁ ማለት ነው።
በጳጳሳት ስብሰባ ላይ ስሜን ጠርተው እሱ ቤት እየገቡ ኤርሚያስ የሚባል እያሉ ማለት ስሜን ጠርተው አቅም አለን ብለው ካሉ እውቀቱ አለን ብለው ካሉ ለምን ገብተው አይሞግቱ? የለም ዲቤት ስንጠራቸው ይሰርዛሉ፣ ዲቤት ስንጠራቸው ያሰርዛሉ ፕሮግራም ማለት ነው። እኔ አሁን ከዘማርያም ጋር የነበረውን ዲቤት ለምንድን ነው ያልተቀበልኩት ታውቃላችሁ? ምክንያቱም ተናግሬያለሁ። 3 ዲቤቶችን ያሰረዘ እሱ ነው። ከደምረው ጋር ያሰረዘው እሱ ነው ራሱ የዘማርያም ማለት ነው። ቤተክርስቲያንን ከማያከብር ሰው ጋር አትነጋገር ብሎ ማለት ነው። ኦኬ ዲያቆን ስዩምን ያሰረዘው ዘማርያም ዘለቀ ነው። አትነጋገር ቤተክርስቲያንን ከማያከብር ሰው ጋር ብሎ ማለት ነው። ቀሲስ ዲበኩሉን ያሰረዘ ዘማርያም ነው። ቤተክርስቲያንን ከማያከብር ሰው ጋር አትነጋገሩ ብሎ ማለት ነው። እሱ ለምን ታዲያ ለእኔ ጥሪ ያቀርብልኛል? እነዚህን አገልጋዮች ኦኬ ሁለቱ እንደውም ስዩምና ቀሲስ ዲበኩሉ ካህናት ናቸው። ደምረው እንኳን ቶ እሱ ጠጁንም ጠጥቶ ነው በወኔ ነው የጠራኝ፣ ግን ቢሆንም ተቀበልኩትኝ። ራሳቸው ናቸው ጥሪ ያቀርቡን። እኔ ለቀሲስ ዲበኩሉን ያቀርቡት እሱ ቤተክርስቲያን አያከብሩም አትነጋገሩ ብሎ እኔ ቤተክርስቲያን ማላከብር ከሆነ ለምን ጥሪ ያቀርብልኛል? እኔ እስከ ዛሬ ድረስ ከሚስቱ ጋር ተኝቶ ስንት ጊዜ ጥሪ ሳቀርብ አንድ ቀን ሰምቶ የማያውቅ ሰው። ለዚህ ነው ንቄ ተውኩትኝ ማለት ነው። 3ቱንም ዲቤት ያሰረዘው እሱ ነው። 3ቱንም ዲቤት ልብ በሉ። ይምጡና ሲነጋገሩ መጋቤ ብሉይ መጋቤ አዲስ የሚባሉ ማለት አጥንተናል ብሉይ ኪዳንን አጥንተናል አዲስ ኪዳንን ብለው ያሉት በሚያወሩት ጉዳይ ላይ በሚወራው ጉዳይ ላይ ለምን አይመጡ? የሉም። ስለ ታቦት ጥሪ ሲደረግ አንድ ቄስ መጥቶ አያውቅም። ከበስተኋላ ተደብቆ ይሰማል። ግን ስንት ሺህ የሚሆን ቢሃይንድ ባይ ስንት ነው አሁን የሚሰማው ወገኖች? ቢሃይንድ ባይ በዚህ ሰዓት ላይ ቢሃይንድ ባይ ከበስተኋላ ተደብቆ የሚሰማውን ህዝብ ቁጥር ከታች የሚታያችሁ ጻፉልኝ። እዚህ 1000 ወደ 900 እና 1000 አካባቢ ነበር ሲሰማኝ ነበረው። 935 ሰው አለ። አሁን ቢሃይንድ ባይ ስንት አለ? እስካሁን ስላላመጣልኝ ነው ስላላየሁት። 1800 አይደል? ይታይ ዮኒ ቢሃይንድ ባይ 1800 ሰው አለ ከበስተኋላ ተደብቆ የሚሰማ እንደ ኒቆዲሞስ 1900 1800 ተደብቆ ይሰማልሃል። እነዚህ ውስጥ ቄሶች አሉ፣ ፓስተሮች ሁሉ አሉ። ጴንጤው ፓስተር ሁሉ ተደብቆ ነው የሚሰማው። በጌታ ወንድማቸው እንኳን ሆኜ ተደብቀው ነው የሚሰሙት። ይስማ ተደብቆ ነው ዋናው። ግን ገብተው ለምን አይነጋገሩም? ታውት በቃ 1880 1850 1900 ሰው ማለት ነው። እዚህ ያለው እንደምርበት ላው ላይ መጣ ከ2500 ሰው ከ2600 ሰው በላይ አሁን ይሰማናል። እዚህ ቁጭ ብሎ በመረጃ ላይ አስደገፈ ተናገር። እኔ 20 ሺህም 30 ሺህም ህዝብ ይስማ ጉዳይ አይደለም። እሱን አይደለም ቁጥር የምቆጥረው። በቁጥር ከተባለ እኔ እሱን ማተር አያደርግም። 25000 ሰው ላይቭ ቀጥታ ስርጭት እየተከታተለ ላይቭ ዲቤት አድርጋለሁ። እኔ ቁጥሩ ላይ አይደለም ማተር የማደርገው የሰማው ሰው ምንድነው የማሰማው ነው። የሚሰማን ሰው ምንድነው የምናሰማው? እኔና ሮያል እዚህ ጋር ውይይት ብናደርግ በፍቅር ላይ በተመሰረተ በመደማመጥ ላይ የተመሰረተ ሮያል ለዚህ ህዝብ ምንድነው የሚያወራው? ኤርሚያስ ምንድነው የሚያወራው? የሚያወራውን ሮያል በመረጃ ያስደግፋል። ኤርሚያስ ያለ መረጃ ነው የሚያወራው ወይስ ነው? ራሳችን ህሊና አለን። ሁለተኛ የሚሰማንም ሰው ይመዝናል ማለት ነው። በዚህ ውስጥ እውነትን የሚያውቅ ያውቃል። እና እንትን ነው ምንድነው ለንጉሱ ለአፄ ቴዎድሮስ ተገጠመ የተባለው ግጥም ሁሌ ነው የማስታውሰው። በእውነት እሳቸው እንደዚህ አይነት አመል ይኖርባቸው አይኖርባቸው አላውቅም፣ ግን የኢትዮጵያ ገጣሚዎች በታሪክ ላይ ታሪክ ትንሽ ስለማነብ የተጻፈን ሳገኝ አነባለሁ። ጥሩ ታሪክ የሀገሬ ታሪክንም የታሪክ መጽሐፍትም ጭምር ስለማነብ ማለት ነው። እና ለአፄ ቴዎድሮስ ነው ስለምንትዋብም ስለተለያየ ነገር ተጽፈዋል። እና ግን እሳቸው እንደዛ ይሉ እንደነበረ አላውቅም። ግን ምን አሉ? አፄ ቴዎድሮስ መቅደላ አፋፉ ላይ ሲሞቱ በእሳቸው አስተዳደር የበሸቁ ይሁኑ ጸሐፊዎች ያኔ ዘመነ መሳፍንት ስለነበረ ጎጃምን ንጉሥ ተክለ ሃይማኖት ምናምን ነገር፣ ወሎን ራስ አሊ ምናምን ነገር እየተባለ እንደዚህ እና ጅማን አባ ጅፋር ምናምን ነገር የሚያስተዳድሩበት ጊዜ እሳቸው ኢትዮጵያን አንድ ለማድረግ በተነሳው ጦርነት አንድ ለማድረግ በተነሱበት ጊዜ አስቀድመው ግን ይንቁ ነበረ ነገስታቱን፣ መሳፍንቱን፣ መኳንንቱን ብለው አሉ እና የጎጃምን ንጉሥ ሲንቁ፣ የወሎንም ንጉሥ ሲንቁ፣ የትግሬንም ንጉሥ ሲንቁ ወንድ ያለ ራስዎም ገለው ማያውቁ ብለው ገጣሚዎች ገጠሙባቸው ይላል። የኢትዮጵያ ታሪክ ላይ ነው ያነበብኩት። ልብ በሉ። ይሄን ደግሞ ወደ ፖለቲካ ወስዳችሁ ንጉሱን አፄ ቴዎድሮስን ተቃወማቸው ብለህ እንዳትለኝ ብራዘርዬ።
ኢትዮጵያ እንደውም በተረትም የበለጠግን ነን እና ወንድ ያለ ራስዎም ገለው የማያውቁ ብለዋሉ ይላሉ። ኦርቶዶክስም እንደዚህ ናት ስትንቅ ማለት እስላምን ስትንቅ ጴንጤን ስትንቅ ትናንት የመጣችሁ ምናምን ነገር እያለች ንቀቱን ተዉት። ንቀቱን ተውና እስላም ጥያቄ ከጠየቀ መልስ በእውቀት። ጴንጤ ትናንትና የመጣው ጥያቄ ጠየቀ መልሱ በእውቀት። እኛም እንመልስ። እኛ ጴንጤ ኦርቶዶክስን የሚንቅ ከሆነ በጣም ተሳስተናል። ኦርቶዶክስን ጴንጤን መናቅህ እንደ አፄ ቴዎድሮስ ወንድ ያለ ራስዎም ገለው የማያውቁ እንደሚባለው ነው የሚሆንብህ ማለት ነው። እና በመከባበር ላይ በመደማመጥ ላይ የተመሰረተ ውይይት እናደርግ ለማለት ነው። ቴንኪው ወገኖች። ወንድምነት ቤቱን ቀጠል ምዕራፍ መቀጠል ትችላላችሁ። ተባረክ። መጽሐፍ ቅዱሳዊ ነው ይሄ። ክርስቲያኖች ከይሁዲ እምነት ወደ ክርስትና ከመጡ በኋላ እነ ጴጥሮስም እነ ጳውሎስም ከኪዳኑ ሕዝብ ጋር ወይ ደግሞ ከይሁዲ እምነት ካላቸው ሰዎች ጋር ይኸው አይነት ነገር ነበረ። ክስ ነበር፣ አለመግባባት ነበር፣ ግጭቱ ነበረ፣ መካሰሱ ነበረ፣ ደግሞም ግድያም ጭምር ነበር። ይሄ የዘላለም ሕይወት ጉዳይ ሲሪየስ ነው። ለተጠሩበት ዓላማ ሐዋርያቱ ፊት ለፊት ሲጋፈጡ ደግሞ እነዛ ሃይማኖተኞች ደግሞ እኛ ቀደምቱ ነን እነዚህ አሁን መተው እንዴት እኛ የኪዳን ሕዝቦችን ትክክል አይደላችሁም፣ መሲሁን ተቀበሉ፣ ኢየሱስ እርሱ መሲሁ ነው እንዴት ይሉናል ብለው ገለዋቸዋል፣ ደብድበዋቸዋል፣ አስረዋቸዋል። ዲያቆኑ እስጢፋኖስን እስከ ሞት ድረስ የዳረገ ነው እና ቀልድ አይደለም። በእግዚአብሔር ቃል ሲወራ እንደዚህ አይነት ነገሮች መፈጠራቸው አይቀርም። እሺ ራስ እንኳን ደህና መጣ። እንኳን ደህና ቆያችሁ። የእግዚአብሔር ሰላምታ ለእናንተም ይሁን። ሰላም ናችሁ? ከኦርቶዶክስ ቤተክርስቲያን የመጣሁት ነው። እሺ እንኳን ደህና መጣ። ከኢትዮጵያ ኦርቶዶክስ ነክ ራስ። ርዕሳችን በኢትዮጵያ ኦርቶዶክስ ታቦት አለ ይባላል በአዲስ ኪዳን። ታቦቱ ከጣዖት በምን ይለያል ነው ርዕሳችን። ታቦት አለን የምትሉት ማለት ነው። ኦኬ በመጀመሪያ እኔ ከመናገሬ በፊት ሮያል እየተናገረ ነበር። አንዳንድ ሀሳቦች እኔ የምስማማባቸውን ሀሳቦች ተናግሯል። እኔም ያው ትምህርት ሰማለው። ወንድሞች አሉኝ በጌታ በፕሮቴስታንት የሆኑ እኔ ደግሞ ኦርቶዶክስ ነኝ እና አንዳንድ ሀሳቦችን አደምጣለሁ እየገባሁኝ እናንተም ጋር ኦርቶዶክስ ቤተክርስቲያንም አደምጣለሁ። መምህር አይደለሁም ምዕመን ነኝ። ግን ምንድን ነው አንድ ሀሳብ እሱ ባለው ላይ የምጨምረው መልካም ይሆናል ብዬ ማስበው የእሱ ሀሳብ ላይ ትጨምራለህ። ግን አንተ ለአንተ ነው የምሰጥህ ስትናገር ወንድሞች አሉኝ በጌታ የሆኑ እኔ ደግሞ ኦርቶዶክስ ነኝ አልክ። አንተ በማነክ ያው ፕሮቴስታንት ልልህ ፈልጌ ነው ወንድሜ። ወንድም የእናት የአባት ወንድም ፕሮቴስታንት የሆኑ ወንድሞች አሉኝ ለማለት ተረድቻለሁ። ወንድሞቼ ቃሉ ነው ያ እንደዛ ስለምትጠቀሙ እሱን ለመግለጽ ፈልጌ ነው። ፕሮቴስታንት ለማለት ፈልጌ ነው። እሺ እነሱ በጌታ አንተስ ግን በማነክ? እነሱ በጌታ ናቸው ትክክል። እኛም በአብ በወልድ መንፈስ ቅዱስ በሶስትነት በአንድነት እናምናለን። ያው ዊ ኖው ዛት እና ምንድነው አንተስ በጌታ ነክ? አዎ ነኝ፣ በጌታ ነኝ። በጌታም ነኝ፣ በእግዚአብሔርም ነኝ፣ በመንፈስ ቅዱስም ነኝ። ግን ምንድነው አንድ ነገር ልናገር የፈለኩት አንድ ያለኝ ሀሳብ ተናገር ጨርስና ከዛ ጠይቃለሁ። እሺ እማራለሁ እናንተም ጋር እየተታቾኝ ከዚህ በፊት ኤርሚያስን አግኝቼው አውቃለሁ። ያው ብዙ ሰው ስለሚያገኝ ስፔሲፊካሊ ላይ አስታውሰኝ ይችላል። እንደውም ፎሎ አድርጎኛል፣ ፎሎ አድርጌዋለሁኝ ከዚህ በፊት ቆይቷል። አንድ ቦታ አግኝቼውና ምንድነው እኔ አሁን እንደ ኦርቶዶክስነቴ ሳደምጥ እናንተ ጋር መጥቼ አንዳንድ ነገሮችን ሳደምጥ ምን ቅር ይለኛል መሰለህ? አንዳንድ ቃላቶች እሱ እንዳለው ሮያል እንዳለው በፍቅር ብንወያይ ትምህርት ወስደን እንወጣለን። ግን አንዳንድ ቅር የሚሉኝ ነገሮች ምንድናቸው? ጴንጤም ሆኖ የኦርቶዶክስን ክብር ባልነካ መንገድ ኦርቶዶክስም ሆኖ የጴንጤን ክብር ባልነካ መንገድ ስትወያዩ ስንሰማ ደስ ይለናል። ኦርቶዶክስ ጋር ችግር አለ በሚያስተምሩት መምህሮች፣ አዎ አለ በአንዳንዶቹ ጋር። ግን እኔ ምንድነው ብዙ ጊዜ ኤርሚያስን አደምጣለሁኝና ኤርሚያስ ጋር ምን አለ ስሜታዊ ሆነና አንዳንድ ጊዜ ያልተገቡ ቃላቶችን ይናገራል። ያ ደግሞ ምንድነው ሰው እውቀት የሚፈልገውን እውቀት ሰው ጋር እንዳይደርስ
ለምሳሌ አሁን ዛሬ ሲያወራ አሁን እኔ ከገባው በኋላ ራሱ ሲያወራ ኦርቶዶክስ ትንቃለች አለ። ኦርቶዶክስ ሳይሆን ሰው ነው ምዕመኑ ሊንቅ ይችላል። ኦርቶዶክስ አትንቅም ሌሎች ሃይማኖቶችን ወይም ደግሞ በትክክል ሃይማኖቱን የሚያራምዱ ሰዎች አይንቁም ሌሎች ሃይማኖቶችን ማለት ነው። ልክ እኔም እንደማልንቀው ማለት ነው። እንደገና ምን አለ ዘማርያም እንትና ጠጁን ጠጥቶ ዘማርያም ከሚስቱ ጋር ተኝቶ አለ። እንዲህ አይነት ነገሮችን ስሜታዊ ሳይሆን ቢገልጽ ጥሩ ነው ብዬ አስባለሁ። እንደ ሀሳብ ነው። ልክ ላልሆንም እችላለሁ። ሀሳቤን ነው የሰጠሁት፣ እያደመጠኝ ነው ብዬ አስባለሁ። ሲቀጥል አንድ ኦርቶዶክስ ደግሞ ሲገባ ይበቃል። ይሄን ያልሰምተናል። እቺን ብቻ ልጨርስ። አንድ ኦርቶዶክስ ደግሞ ሲገባ በርዕሱ ላይ ሊነጋገር ሊወያይ ስለሆነ የመጣው ያው ዓላማው ሰው ማዳን እስከሆነ ድረስ ምንድነው ቁጭ ብሎ ስብከት በሚመስል መንገድ ረጅም ጊዜ ቁጭ ብሎ እንዲያደምጥ ትዕግስት እንዳይኖረው ማድረግ ባይሆን ቶሎ ሀሳብ ገልጾ ወደ እሱ ጋር መነጋገር ውስጥ ቢገባ ይሄን ሀሳብ ልሰጥ ፈልጌ ነው። ሰምቻለሁ ሀሳብህን። የኢትዮጵያ ኦርቶዶክስ ትንቃለች ሲል ታዲያ ኦርቶዶክስ የሚባል ጉዝ የለም እኮ። ኦርቶዶክስ ያው ምዕመኑ ስለሆነ ምዕመኖቹ ደግሞ እስከ ናቁ ድረስ እናንተ በስንዴ መጣችሁ እናንተ እንዲያላችሁ እስካሉ ድረስ ያው ኦርቶዶክስ አለች ነው። ይሄን ደግሞ የሚሉት አባቶቻቸው ጭምር ናቸው፣ መሪ የሚባሉት ጭምር ናቸው የሚሉትና የተናገረውን ነው እነሱ የተናገሩትን ያለው ሰው ነው። መሪም ቢሆን ሰው ነው እኮ። ታዲያ ኦርቶዶክስ የሚባል እኮ ጉዝ የለም፣ ሰዎች ናቸው እኮ። ያው ኦርቶዶክሳውያን አይደል ሰዎቹ ያሉትን ሀሳብ ነው እኛም የቤተ ክርስቲያኒቷ አስተምህሮት አለ። እሱኛውን በቀጥታ የሚተገብሩ ኦርቶዶክሳውያን አሉ። እነሱ ናቸው ኦርቶዶክሳውያን የሚባሉት። እንደገና ደግሞ በተጨማሪ ቤተክርስቲያኗ ሲባል የቤተክርስቲያኗ ሀሳብ እንጂ ቤተክርስቲያኗ የማታስተላልፈውን መልእክት የማታስተምረውን ትምህርት የእሷን ተቃራኒ ቢናገር ምዕመኑ ልክ ነው ኦርቶዶክስ ነች አይባልም። ላይክዋይዝ አንድ ጴንጤ የሚባል ሰው እኔ አሁን ጴንጤ ነኝ ብዬ ቤቴን ከፍቼ ጴንጤ እንዲህ ነው ኦርቶዶክስ እንዲሁን ብዬ ብናገር ጴንጤ የሚባለው እምነት ይንቃል ሰው መባል የለበትም። ራስ ነው የናቀው። ፕሮቴስታንት ነኝ ብሎ ምክርና ሀሳብ ስለሆነ ምክርና ሀሳብ ላይ መወያየቱ ምንም እንትን የለውም። ተቀብለናል። በቃ እንደ ሀሳብን ተቀብለናል። ርዕሱ ላይ እናውራ። እኔ መምህር ስላልሆንኩኝ ብዙ እውቀት የለኝም። ርዕሱ ላይ ለማውራት ታቦቱ ከጣዖት ምን ልዩነት አለው ከሚባል ይልቅ ታቦቱ የበፊቱ የትና ይሄ ምንድን ነው ልዩነቱ ቢባል ይሄም እንደ ሀሳብ ከጣዖት ጋር ቀጥታ ተብሎ ባይነጻጸር እንደው መልካም ነው ለማለት ነው። የእግዚአብሔር ቃል ስለሚለው ነው። የእግዚአብሔር ቃል ያልሆነው ሁላ እንደ እግዚአብሔር ቃል ያልሆነ ነገር በተናገርኩት ርዕስ ኤርሚያስ መልስ ካለው ቢናገር ደስ ይለኛል። አከብራችኋለሁ፣ እወዳችኋለሁ። መልካም ጊዜ ሆንላችሁ። እሰማለሁ። ሀሳብ ስለሆነ ሀሳብ ላይ ምን ያው ርዕሱ ላይ ቢሆን የተናገርከው መልስ ይሰጥ ነበር። ሀሳብ ስለሆነ በቃ ከተናገርከው ሀሳብ የምናስተካከለውን ነገር እንወስዳለን። ከዛ ደግሞ ልክ አይደለም ብለህ ያልነውን ነገር ደግሞ እንተዋለን። ሀሳብ አይሞገትም። ሀሳብህን ስለሆነ የነገርከን ርዕሱ ላይ ማውራት የሚችል ኦርቶዶክሳዊ የተነሳው ርዕስ ላይ ማውራት የሚችል ኦርቶዶክሳዊ መግባት ይችላል። የብሉይ ኪዳንና የአዲስ ኪዳን ታቦት ልዩነቱና አንድነቱ ምንድነው? ያው የኢትዮጵያ ኦርቶዶክስ ራሱ የብሉይ ኪዳን ታቦት የለኝም ስላለች ለምንድነው በዛ ርዕስ መንገባው? በቃ የለንም ብላለች እኮ የኢትዮጵያ ኦርቶዶክስ። የአዲሱ ኪዳን ታቦት የብሉይ ኪዳኑ አይደለም ብላለች። ግን የብሉይ ኪዳን ታቦትም እኔ ጋ ነው ብላለች። በሱ ላይ ስንጠራችሁ አትመጡም። በሱ ላይ ስንጠራችሁ አክሱም አለ ምናምን። ከታች ያሉትን ለምን አትጠይቃቸውም? ኦርቶዶክስ አይደሉም ቄስ ምናምን የሚሉት? እሺ ቄስ ኃይለ ኢየሱስ። አቤት አቤት። እንኳን ደህና መጡ። እንኳን ደህና ቆየኝ። እንዴት ናችሁ የአባቴ ብሩካን? ወንድም ኤርሚ፣ ሉኬ፣ ዳጊ ሁላችሁንም በእግዚአብሔር ፍቅር ሰላም እላችኋለሁ። አዎ ቄስ ነኝ። እንግዲህ የተነሳውን ነገር እየሰማው ነው። ክርክሩን በጣም ሰምቼዋለሁ። ነገር ግን በጣም ልጆቹ ሲከራከሩበት የነበረው ነገር በጣም ነው እኔ ራሱ ግራን ያገባኝ። አይተውት ነው ታቦቱን ሳያዩት ነው እንደሚከራከሩት። ተገልጦ አይተውታል። እውነት ያ አልፋ ኦሜጋ የሚለው ጽሑፍ ላዩ ላይ አለ። ይሄንን አሁን በድፍረት
የሚከራከር አሁን ለምሳሌ እኔ ተሸክሜዋለሁ። ፕሮፋይሌን ማየት ትፈልጋላችሁ? ዲቴል ኢንፎርሜሽን ከፈለጋችሁ ለእያንዳንዳችሁ ልክላችኋለሁ፣ ስለ እኔ ማለት ነው። ይሄንን ታቦት ከፍቶ ያየው ሰው አለ ወይ? እንዲህ በድፍረት አልፋ ኦሜጋ ለሚለው ስም ነው የምንሰግድለት ሲባል እሱ ስሙ አለ ወይ? እዛ እንጨቱ ላይ አለ ወይ? አሁን እንጨት ስል እንጨት ነው፣ እውነት ነው፣ ጣውላ ነው። ኢትስ ናቲንግ ጣዖት ነው። ኢትስ ናቲንግ። ነገራችን ሲቀስ በሉ። ዘንድሮ እኮ ቄስ የኦርቶዶክስ ሲሆን የጴንጤ ልክ እንደ ጾታ ሆኗል። መለየት አልተቻለም። አይ ጾታና ቄስ መለየት አልቻለም ዘንድሮ። እንዴት ባስረዳ? ይሄንን እንግዲህ አይለይም፣ ቄስም አይለይ። ሐሳቡ ይለቅና ጥያቄ ካለም ተቃውሞ ካለም ማንሳት ይችላል እኮ። የኦርቶዶክስ ቄስ መስለው ነው እንጂ እኔ እንደዚህ እንደዘመኑ ጾታ የማይለዩ በሆነ በጣም አስቸጋሪ እኮ ናቸው እኮ። ሐሳቡ ይለቅና ተቃውሞም ካለ ጥያቄም ካለ ማንሳት ይችላል። አይ እንደዚህ ገና ካሁኑ ድምጻቸው ራሱ ጨዋቱ ቄስ እንዳሉና ያስታውቃል። ምክንያቱም በጣም ይጮሃሉ። የአዳራሽ አይነት ድምጽ ነው። ቀንሷ ስልክ ቀላል እኮ ነው። ስልክን መቀነስ ነው ቀላል። አንተ ጋር ስለሆነ ያለው ስልክ መቀነስ ይችላል። እኛ ማለት የሆነ እኮ የሁሉንም ድምጽ ተመጣጣኝ አድርገህ ነው የምታዳምጠው እኮ። አንተ ቀንሷ ሲያጋጥም ያ ሰው እንደ ጨዋታ አውቀዋል። መቀነስ ይችላል። ለማንኛውም የእኛ ሰው እንዳልሆኑ ተረጋግጧል። ቄስ የሚለው ስም ግን ከፊት ለፊት ላይ በሆነ ወይ ጋሼ ወይ አቶ ቢባል ያግባባን ነበር። ይሁንሽ። እሺ ሮያል ምን እንዳሉ ሰምተሃል ቀሲስ? አንደኛ ምን ሮያል ነው የምነግርህ። ሮያል ምን እንዳሉ ሰምተሃል ቀሲስ? ፕሮፋይሌን ገብታችሁ አይታችሁታል አለ። ፕሮፋይሌን ገብታችሁ ይዩት አሉ። ይኸውልህ ቆይ ላሳየህ። ኦኬ አሁን አንተ ቄስ አይደሉም ብለህ ለመፍረድ ቸኮልክ ሮያልዬ። እኚህ ሰው ናቸው ወይ አይደሉም ወይ ብሎ ለማለት ፕሮፋይሌን ገብታችሁ ይዩ አሉ። ሎክ እኚህ ሰው ይሄ ነው ፔጃቸው፣ ቄስ ኃይለ ኢየሱስ ማለት ነው። ልብ በል እሳቸው እንግዲህ ግቡ እናየው ከፈለጋችሁ አሉ። ገብተን ስናይ እዚህ ጋር ምን እንደሚሉ ይሰማል። በድሮ ህይወቴ ይገረም የሚያውቀኝ ታያል። ታቦት ተሸክመው ቆይ ቄስ አይለኝ ቆይ ነው። አሁን ጴንጤ ናቸው አይደሉም? እሷቸውን እንጠይቃለን። ግን ታቦቱን አይተው ነው ወይ እዚህ የሚናገሩ ሰዎች እኔ እኮ ተሸክሜዋለሁ ብለው ሲሉ ቄስ ናቸው። እኔ ቄስ መሆናቸውን አውቃለሁ። ለካ አሁን እዚህ በድሮ ህይወቴ ይገረም የሚያውቀኝ በቀድሞ ታሪኬ አሁንማ ተቀይሯል ስሜ ይገረም የሚያውቀኝ እኚህ ናቸው። እንግዲህ ቀሲስ ኃይለ ኢየሱስ ማለት ነው የሚያውቀኝ። ኦኬ እኚህ ናቸው ቀሲስ። አሁን እሳቸው ባሉበት እኔ አሁን ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ማውራት አልችልም። እኔ ዲያቆን ነበርኩኝ፣ እሳቸው ካህን ናቸው። ኦኬ እሳቸው ታቦቱን ያውቁታል። አሁን እኚህ ሰው ቄስ አይደሉም ምናምን ነገር ብለህ ማለቱ አግባብ አይደለም። አይ ኤርሚ እንደ መሰለ አባባሌ እሳቸው እኮ ከኛ እምነት የወጡት ስላልጣማቸው እኮ ነው። ገብቶሃል? በቃ ትክክል አልሆነ። አሁን እሳቸው አሁን የወጡበትን ምክንያት ብጠይቃቸው ስላልጣመውት ነው ወይ ምናምን ነገር ብለህ ብጠይቃቸው ቀሲስ በኋላ ይናገራል። ስለኛ ጥሩ ነገር ስለማያወሩ ከዛ ስለወጣን እኔም እኮ የቤተክርስቲያኒቱ ዲያቆን ነኝ። ከዛ የወጣ ሁሉ ለእናንተ መጥፎ ነገር ይናገራል ማለት አይደለም። እንዴት ነው ሮያል የምታስበው? ለምንድን ነው እንደዚህ የምታስቡት? እንዴ ጳጳሳት እየወጡ ነው፣ ካህናት እየወጡ ነው፣ መነኮሳት እየወጡ ነው፣ ዲያቆናት እየወጡ ነው፣ ትልልቅ መምህራን እየወጡ ነው። የወጣ ሰው ሁሉ በሙሉ ስለ እናንተ መጥፎ ነገር ያስባል ማለት አይደለም ብራዘር። እንዴ ቄስ ነበርኩ ብሎ ሲል ዲያብሎስን መላእክት ነበር ብለው ይሉናል። እኛ መቼ እሱ ጠፋል? ዲያቆን ነበርኩ ብዬ ስለ የቤተክርስቲያኒቱ ዲያቆን ስለነበርኩ ነው። ስለወጣን ስለ ኦርቶዶክስ ክፋትን አንናገርም። ስለወጣን አይደለም የምንናገረው። ክፋትን ለምን እንናገራለን? እንደ መጽሐፍ ቅዱስ ትክክል ያልሆነውን አይደለም ብለን እንላለን። አሁን ቀሲስ ምንድን ነው ያሉት? ታቦቱ ላይ አልፋና አልፋ ቤታ አልፋ ኦሜጋ ብሎ የሚል እንደተጻፈበት ማን ያየው ገልጦ? እንዴ ለቀባሪው አረዱት አይነት ነገር ነው እሳቸው እያሉ ያሉት። ልክ ነህ። አሁን ለምሳሌ አንተ የምትመቸኝ አንድ ነገር አለ። ኤርሚያስ ዲያቆን ነበረ፣ ከዛ ወጣ። ዲያቆን ኤርሚያስ አትባልም፣ ምን አትባልም። በቃ ኤርሚያስ ተብለህ
በራስ ባሁን ባለበት እምነት ትጠራለህ። በቃ ይህ ደስ የሚል ነገር። አሁን እኒህ ሰውዬ ካልጣማቸው ከወጡ ማንም የሚከለክለኝ? አሁን እኔ ዲያቆን ኤርሚያስ ብዬ ስሜን ፕሮፋይል ብቀይር ማንም የሚከለክለኝ? ማንም አይከለክለኝም። ዲያቆን ኤርሚያስ ተብዬ ብባል አዎ በቀድሞ ህይወቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ስለነበርኩ ከብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ድቁና ስልጣኔ ስለተቀበልኩ እቀድስ ስለነበር ዲያቆን ኤርሚያስ ተብዬ ብጠራ ማንም ከልካይ የለም። ያልሆንኩትን አይደለም ነኝ ብዬ የምለው የነበርኩትና የሆንኩትን ነው። ከተስማማ ልቀጥልበት እችላለሁ። ዲያቆን ኤርሚያስ ተብዬ መጠራት እችላለሁ እኮ ስላልፈለግኩ አይደለ አሁን ማትጠራበት? ኖ አሁን ስለፈለግኩ ስላልፈለግኩት አይደለም። ቀሲስ አሁን ቄስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ የነበሩ ናቸው። አሁን ናቸው አይደሉም ብሎ የሚለው እሳቸው እንስማ። ቀሲስ ጋር እንሂድ። ቀሲስ እንኳን ደህና መጡ፣ መቀጠል ይችላሉ። እንግዲህ ያው ትንሽ ድምፄ ይጨዋል መሰለኝ መኪናው ስለሆንኩኝ ይሰማችኋል አይሰማችሁም በሚል ነው። ወንድም ሮያል እዚህ ቤት ውስጥ እንግዲህ ለአንተ ብዙ ምሕረት ነው የምናደርገው። ለምን ወደ ህይወት እንድትመጣ ነው። በጣም በብዛት ለአንተ በመራራት ነው እንጂ ያን ያህል ጭካኔ የለንም። አንደኛ እንድታውቅ አሁን ወደዚህ መጣ ስለ ራስዎት ይናገሩ ግዴ እየበቃ ተዋቸው ያወሩ። ስለ ራሴ የግል ነገር ስለሆነ ከፈለክ በግል ትጠይቀኛለህ። አሁን ፐርሰናሊ እኔ እዚህ ጋር የመጣሁት ለአንተ ብቻ አይደለም። እዚህ ውስጥ ያሉት ኦልሞስት ከ800-900 ሰው በላይ አለ። ለአንድ ነፍስ ምስክርነት ከሆነልኝ በሚል ነው እየመጣው ያለሁትና አንተ ብትጮህም ባትጮህም ብትናገርም ባትናገርም ምንም ብትልም ምንም ባትልም አታስቆመንም። ወንጌል ይሰራል። አሁን እያልን ያለነው ነገር ምንድነው? ከፈለክ የኔን ፕሮፋይልና የኔን መረጃ በውስጥ ጠይቀኝ እሰጥሃለሁ። ያለውበትን ቦታ እሰጣለሁ። በአንተ ጩኸት የሚፈርስ ነገር የለም። እኛ ግን በእኛ ጩኸት የአንተን ውስጥ ያለውን ነገር እናፈርሰዋለን። ስለዚህ አሁንም እየተናገርን ያለነው ታቦቱ ላይ አልፋ ኦሜጋ የሚል ጽሑፍ እንዳለው ማን አየ? እኔ ምስክር ነኝ፣ አይቻለሁ። የለውም፣ ምንም የለውም። እንዳለ የፍጡር ስም ነው ያለው ላው ላይ 1 2 3 ምን እንደተጻፈበት መናገር እንችላለን። ሳታዩ ለምንድነው ሽንጣችሁን ገትራችሁት? መቀፈያ ነው መክተፊያ ነው ብሏል። ዘበነ እኮ ብሏል። መክተፊያ ነው ብሏል። መክተፊያ ነው። ገንዘብ በምን እንስራ ብለው ገንዘብ ሊሰሩበት ያዘጋጁት መክተፊያ ነው። አስቀምጬላቸውን የወጣሁት አንድም ሰው በምንም እኔም በክፉ የሚያነሳኝ የለም። በስነ ስርዓት ሳገለግል የነበርኩ በጣም በዲሲፕሊን የምታወቅ በዚሁ ደግሞ በዚህ በተናገር እውነቱን በሚል ሚዲያ ብዙ ነገር ተብራርቶልኝ አውቄ ሁሉም ቄስ ያውቃል ማለት አይደለም። ባይዘው አይናችንን ነው የገለጠልን እና እንደዚሁም ደግሞ የተሃድሶ እንቅስቃሴ ማለት ነው። አስቀምጬላቸው ነው የወጣሁት። አስቀምጬላቸው የት ታውቀዋለህ አንተ እንደዚህ አሁን የምትደነፋው? ታቦቱን የት ታውቀዋለህ? ለብሶን ያየኸው እንደ አንተ? እኛ እኮ ራቁቱን ነው ያየነው። ምን እንዴት እንደሚደረግ ብታየው ትጠላዋለህ። እንኳን ልሰግድለት አትነካውም በእጅ። አሁን ሌላ ነገር አይናገሩ። ይኸውልዎት ልንገርህ ወንድም ማለት እኔ ልንገርህ አይደለም። እኔ ድንጋይም ባመልክ አትጩ። እስኪ ዝም በል። ያለኸው ቅዱሳን ውስጥ ነው ያለው። እግዚአብሔር ልቦና እንዲሰጥ ጸልይልሃለሁ፣ ምሕረት እንዲያደርግልህ ጸልያለሁ። ከዛ ውጭ ግን ለሰዎች መዳን መናገር ስንጀምር አትጩ። ዝም ብለህ ስማ እስኪ። አሁን እነሱ ሞር እንደዚህ ለማንም አይታገሱም። ባይዘወይ እኔ ሁልጊዜ እሰማለሁ። ሳምንት 2 ሳምንት 3 ሳምንት በጣም ነው የሚታገሱ። በጣም ነው ይገራሩልህ ያለው። ሌላ የተለየ ሆነ አይደለም አንተ። እኔ ልንገርህ እንደ ሌላው ሰው ብሎክ ያደርጉ ነበረ፣ ግን ብዙ ምሕረት የሚያደርጉልህ ምናልባት አንድ ቀን ወደ ጌታ ትመጣለህ፣ እውነቱን ይገባሃል። እኔ አሁን እዚህ ጋር ስመጣ አንተ አልከኝ፣ ኢሚዲየትሊ አንተ አልከኝ። ግን መጀመሪያ ሲጀምር ታቦቱ እኮ እንደዚህ እግዚአብሔር ማደሪያ እግዚአብሔር የሚናገርበት ብል አባታችን ልትል ነው። አየህ፣ ወዲያው አወረድከኝ፣ አቶ አልከኝ። ልዩነቱ ምንድነው ማለት ነው? የመደገፍና የማለመደገፍ ነው ማለት ነው። ወንጌልን ደግፍ፣ ከወንጌል ጎን ቁም። አንተ ኢየሱስ በል እንዴ፣ ኢየሱስ በል። የዘላለም ሕይወት ያለው በሱ ነው፣ በታቦት ምንድነው አገልግሎቱ ብትባል ምንድነው አንተ የምትለው? ምንድነው እየሰራ ያለው? ምን እንደሚደረግበት ታውቃለህ አንተ? እኔ ልንገርህ፣ ታቦት ስር የሚደረገው
ቄሰ ገበዞቹ ምን ያደርጋሉ መሰለ? የቤተ ክርስቲያኑ ቄሰ ገበዝ ታውቃለህ? አሁን ላታውቅ ትችላለህ አንተ። እዛ ስር የተለያየ ከእህል ከጤፍ ከሽምብራ ከስንዴ ከምናምን እየቆነጣጠሩ አመድ ምናምን ስሩ ይከታሉ። ይህንን የሚያደርጉበት ሚስጥር ይገባሃል? ድግምት ነው፣ አስማት ነው፣ ሊሰልቡ ነው። ሲሰልቡ እንደዛ ያደርጋሉ፣ እርስ በእርስ እንትን ሲሉ ማለት ነው። አንተ ምን ታውቃለህ? ስንት ጉድ እንዳለ ምን ታውቃለህ? አታውቅም። ካላወቅህ አዳምጥ። እኛ ያው ምስክሮች ነን። በብዙ በነፍሳችን ተወራርደን ነው ይህንን ነገር የምንናገረው። ትውልድ እንዲድን ነው፣ ትውልድ እንዲያመልጥ ነው፣ ኖ እንዲል ነው። በእርግጠኝነት መናገር እችላለሁ። ከ10 ዓመት በኋላ አይኖርም፣ አገልግሎቱ ያበቃል። እና እንዲሁ አትደንፋ። ይህንን ነው ልል የምችለው እኔ። ጌታ ይባርካቸው። እስቲ አውሩበት። ልጠይቅ ቀሲስ እግረ ጎትት የሚባል ነገር እንዳለ ሰምቻለሁ። እግረ ጎትት የሚባል ድግምት ማለት ነው። ለምን እንደሚደገም ብሩኬ፣ በእርግጥ አለ ብዙ አይነት የተለያየ አስማት ነው ያለው። ጠቅሰ እማትጨርሰው አብሶ ታቦት በሚባለው ላይ የሚሰራው ማጂክ እጅግ ከባድ ነው። ይገርማል። እጅግ ከባድ እጅግ የቤታቸውን ቁሳቁስ ሁሉ አምጥተው ነው ውስጡ አካባቢው ላይ የሚያደርጉበት። ለምንድነው? እዛ ላይ የሚሰራ አለ፣ አስማት አለ፣ ድግምት አለ። ከባድ ነው። ይሄ እግረ ጎትትም ራሱን የቻለ ነው። እኔ ዲቴል በእርግጥ አላውቀውም። የሚሰራበት ግን የተለያየ የሆነ አስማት አለ። እላው ላይ ነው የሚሰራው። ከስሩ ነው የሚያስቀምጡት፣ እስሩ ነው የሚቀመጠው። አሁን ይህንን ማን ነው የሚያውቀው? እኛ ስትገባ ነው የምታውቀው። ስትገልጠው ከስሩ ብዙ ነገር ታገኛለህ። ምንድን ነው ብለህ ስጠይቅ እርስ በርስ ይካሰሳሉ፣ አይናገሩም። አንዱን አምጥቶ የራሱን ያስቀምጣል። የራሱ ለምን ድግምቱ ከዛ ጋር ነው የሚያያዘው። እንደተባለው እያንዳንዱ የየራሳቸው ታቦት አላቸው፣ ሁሉም አላቸው። ቤታቸው ውስጥም አለ። አሁን ትልልቅ ሀብታሞችም አላቸው። እና ይሄ አሁን በኮቴሽን ነው ታቦት ስል ባይዘው እና ይሄንን አንጥተህ እንደ ትልቅ ነገር እንትን ነው ብለህ ዲፌንድ ለማድረግ እዚህ ላይ ስትቆም ትንሽ ማስተዋል አንባቢ እነ ኤርሚያስ ለምንድን ነው ብዙ ጊዜውን የሰጠው በዚህ ዙሪያ። እኔን ካነቃኝ አንዱ እሱ ነው። እንዳስተውል እንድመረምር ህዝቡን አዘንኩለት። ተሸክሜ የወጣው ቀን ህዝቡን አዘንኩለት። ስለ እውነት ከሆነ ራራውለት፣ ልጥፍ ሲል ራራውለት። እዛ ህዝብ ፊት ምንድን ነው እየሆነ ያለው? እና ይህንን ነገር ሰው ማስተዋል መቻል አለበት። ትውልዱ እንዲነቃ ነው። ሌላ ምንም አጀንዳ የለንም። እኔ ወንድሜ ሰርቼ የምበላ ሰው ነኝ። እጅና እግር ያለኝ ሰው ነኝ። ከቤተ ክርስቲያኗም ከምንም ምንም አልፈልግም። እግዚአብሔር ይመስገን፣ ሁሉን ነገር ሰጥቶኛል። ጌታ ይመስገን። የማንንም ፊት አላይም። ግን አንድ ነፍስ መዳን ከቻለች፣ አንድ ነፍስ ማምለጥ ከቻለች፣ አንድ ነፍስ ዛሬ በጌታ በኢየሱስ ስም በማመን መዳን ከቻለች ልናገር በሚል ብቻ ሌላ ምንም ሞቲቭ የለኝም። ተገርፌ አልወጣሁም፣ ተባረሬ አልወጣሁም። ቦታ ከተከልክዬ አይደለም። ምንም አልፈልግም ብዬ ነው። ውሸት ይበዛዋል። አጭበርባሪዎች ናቸው፣ ሌቦች ናቸው። ቄስ አትመን፣ ግለጥና አሳየኝ ብለው አለ ብሎ አላለም። ያሳይ፣ ገልጦ ያሳይ። አለ ካለ ገልጦ ያሳይ። አልፋ ኦሜጋ የሚለው ስም ይሰገዳል። እሱም ቢሆንም አይሆንም፣ ግን ከሆነ ያሳይ። እስቲ አንድ ያምጣ። አልፋ ኦሜጋ የሚል ላው ላይ ካለ እስቲ ያንጣ። ፎቶ ነው ያለው። ፎቶ ማለት የማርያም ከሆነ የማርያም ፎቶ አለ፣ የአርሴማ ከሆነ የአርሴማ ፎቶ አለ። ከዛ በኋላ ያስቀረጸው ሰውዬ ስም አለ። የፍጡር ስም ነው እንዳለ ያለው። ይህንን ለማየት እናንተ የምትችሉ ከሆነ አሁን ለምሳሌ የሚካኤል የሚሉት ሲወጣ የመጎናጸፊያው ላይ ካያችሁት አንድ ከላይ የምትቀጸላ ከላይ የምትደረጋለች፣ እሷ ላይ የሚካኤልን ፎቶ ማድረግ ጀምረዋል። አሁን በጥልፍ እያደረጉ የማርያም ሲሆን የማርያምን በጥልፍ ያደርጉታል። ያ ማለት እንጨቱ ላይ ያለው ያው ስዕል ነው ማለት ነው። ለዛ ነው የምትሰግደው ወዳጄ። ጣዖት ነው፣ ለጣዖት ነው እየሰገድክ ያለው። እነግርሃለሁ፣ መዳን ይሁንልህ፣ ማምለጥ ይሁንልህ። ዳን። የመዳን ቀን ዛሬ ነው። አምልጡ። እኔንን ነው የምናገረው። ይሄንን ከቦታው ሆኜ በአገልግሎት ላይ ሆኜ
ካየሁት ያው እንደ ወንድሜ ኤርሚያስ ማለት ነው ቋንቋ የቄስ አይመስልም። እንኳን አልመሰለ እንኳን አልፈልገውም እንዲመስልም አልፈልግም። ምን ያደርግልኛል? ትዕቢተኞች ናቸው፣ በጣም ትዕቢተኞች ናቸው። ይሄንን የውሸት ትምህርት ጠግበው አብሾ ጠግቦ ተምሮ አወቁ ብሎ ሰው ሲንቅ አንደኛ ሰው ናቂ ናቸው። ጠይቋቸው፣ ግለጥና አሳየኝ ብለው። ስውር የለም በእግዚአብሔር። አሁን አዲስ ኪዳን ነው፣ ግልጥ ነው ሁሉ ነገር። ያሳያችሁ። እኛ ግን እናሳያችኋለን። እኔ አሁን የራሴ ፒክቸር አለኝ፣ በጎግል ላይ ያለ ፒክቸር አለ። ከፈለጋችሁ እነሱ እናሳያችኋለን። እኔም ራሴ ያነሳሁት አለ፣ እናሳያለን። አይ እሱን አላምንም ካልክ ሂድና ቤተክርስቲያን ግለጥና አሳየኝ ብለው። ውሸቱን ነው። አንተም መንካት ትችላለህ። ምንም አያደርግህም። ምንም ናቲንግ እኮ ናቲንግ። ትጮኻለህ ትለኛለህ እንዴ? ከዚህ በላይ ባልኩ። ትውልድ ብቻ ይዳን፣ ትውልድ ብቻ ይንቃ። ጌታ ይባርካችሁ። ቀጥሉ። እግዚአብሔር ይባርኩት ቀሲስ፣ በጣም ነው የምናመሰግነው። እንግዲህ የተናደደ ሰው ብዙ ማለቱ አይቀርም። ድምጻችሁ አይመስልም፣ መልካችሁ አይመስልም፣ በጣም ብዙ ሲሉ ኖረዋል። እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ይባላል አይደል በብሂላችን። ኦኬ ፕሮፋይል ፒክቸራቸው ላይ ቪዲዮን ጭምር ነው ያስቀመጡት፣ ፎቶቸው ማለት ነው። አሁን ታቦት ከሚሸከም ቄስ ጋራ እንኳን ምእመን አይደለም ዲያቆን እንኳን ለመነጋገር እንኳን ራሱ ብዙ አይደፍርም። ግን የሚያሳዝነው በጣም የሚያሳዝነው ስለሱ ምንም መረዳት የሌላችሁ ሰዎች በዚህ ጉዳይ ላይ ገብታችሁ ከካህን ጋር ለመከራከር ከዲያቆን ጋር ለመከራከር ምንድነው ጉዳዩ ነው ብላችሁ መጠየቅ ያለባችሁ። ምንድነው ቀሲስ? እስኪ ባኮት እንደው እኛም ማናቀው እርሶ ስለሚያውቁት ስለነበሩበት ምንድነው ቀሲስ ኃይለ ኢየሱስ አሁን በዚህ ጉዳይ ላይ ምንድነው ብለው የሚሉት? እስኪ እንስማዎት ብሎ ጥያቄ እንዳባት ነበር መጠየቅ የነበረባቸው። ኦኬ ምንድነው እኛ ያላወቅነው ነገር? እናንተን ታቦት የምትሸከሙ ካህናቱን ሁሉ ጭምር ይሄን ቤት እየጣላችሁ እንድትወጡ የሚያደርገው ነገር ምንድነው? እኛ ቤት የጎደለው ምንድነው? ጴንጤው ጋር የተገኘው ብላችሁ ልጠይቁ ይገባ ነበር። ምን ፍለጋ እንደመጡ አያችሁ አይደል? እሳቸው ገንዘብ ፈልገው ነው፣ በራሳቸው በጉልበታቸው ሰርተው የሚኖሩት። ምን ፈልገው ነው የመጡት? ምን አጣው ነው የመጡት? ታቦት የሚሸከመው ቄስ ታቦት የተባለውን ቁጭ አድርጎልህ ትቶልህ ሲወጣ መምህራኑ ከመድረክ ላይ ተጠው ሲሄዱ ጳጳሳቱ መሄጃ አጥተው እዛውም ሆነው እየተናገሩ ቤቱ ገፊ ነው እያሉ እንደነ ብፁዕ አቡነ ገብርኤል እንደነ ብፁዕ አቡነ በርናባስ የቁም እስር ታስራላችሁ፣ እውነትን ሲናገሩ ማለት ነው። ከርቸሌ ሁሉ ለወደፊት ሳይዘጋጅ ይቀራል። ከኦርቶዶክስ የሚወጣ አገልጋዩን በሙሉ ይታሰር ብሎ በሚል ማለት ነው። እኔ ግን ህዝብ መጠየቅ ያለበት ለምንድን ነው ህዝብ የሚወጣው? በጣም መጠየቅ አለበት። አንተ ብልህ ብትሆን አንተ ወንድም ለምንድን ነው ህዝብ የሚወጣው ብለህ ጠይቅ። ለምንድን ነው ካህናት የሚወጡት? ለምንድን ነው መምህራን የሚወጡት? ለምንድን ነው መዘምራን የሚወጡት? ለምንድን ነው ምእመኑ የሚጎርፈው? ታቦቷ፣ ጽላቱ፣ ታቦቱ፣ አዛውንቱ፣ ሊቃውንቱ ብለህ ምናምን ነገር ምንም አይፈይዱልህ። የተቀባው የአብ ልጅ ኢየሱስ ብቻ ነው የሚያድነው። እግዚአብሔር አዲስ ኪዳን ላይ ልጁንም ታቦትንም አልሰጠንም። እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንጂ ያለው አንድ ታቦትን እስኪሰጥ ድረስ ዓለሙን እንዲወደዋል አይልም። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ ነው ያለው እንጂ በታቦት አምኖ እንዲድን እንጂ ብሎ የሚል የለም። ከዚህ ቤትም ተናግሬያለሁ፣ አሁንም እናገራለሁ። ኦርቶዶክሳውያን ታቦት ብላችሁ ትሉት በኦሪታውያኑ ስትመዘኑ ውድቅ ናችሁ። በክርስቶስ ቤተክርስቲያን ታሪክም ስትመዘኑ ውድቅ ናችሁ። የሉ ታቦት ብላችሁ ትሉት በኦሪታውያኑም ስርዓት ከኦሪታውያኑ ጋር ምንም የሚያገናኘው የልብስ ዣንጥላ በሉት፣ የመጠን በሉት፣ የስፋት በሉት፣ ሞጣይት በል፣ ዋቴ በል፣ ቀጸላ በል፣ በሙሉ እዚህ ታቦቱ ላይ ያለ የተሸፈነበት ልብስ ካህናቱ የሚለብሱት የትኛውንም በል ከብሉይ ኪዳኑ ጋር አንድም የቅርጽም የመልክም የይዘትም ልዩነት አንድነት የለው። 4 ነጥብ እየዘጋው ነው የምነግርህ። እንዲህ አይነት ብርቅርቅ ልብስ አልነበረ የሚለብሱ የነበሩት የብሉይ ኪዳን ካህናት ሌዋውያን የሚለብሱ የነበሩት ታቦቱ ላይ ይደረግ የነበረው በትእዛዝ የተሰራ ነው። ብራዘር ዘጸአት መጽሐፍ ምዕራፍ 28 ላይ
ራሱ እግዚአብሔር ነው እሱን ስሩ ብሎ ያላቸው። መንፈስና ጥበብን ባኖርባቸው በነ ባስሌንና በነ ኤልያብ እጅ በተሰራ ማለት ነው። እሱ የአገልግሎት ስርዓት የሞተ የአገልግሎት ስርዓት ነበረ። በቃ እግዚአብሔር ብሉይ ኪዳን ላይ አልፈልገውም አለ። አሮጌና ውራጅ ነው፣ በቃ አልፈልግም አለ። ኦኬ። እዛ ታቦት ላይ የእንስሶች፣ የኮርሞች፣ የፍየሎች፣ የጥጆች ደም ነበር ይቀርብ የነበረው። ኦኬ። እሱ ደግሞ የኃጢአትን መታሰብ ያደርግ ነበር እንጂ ከሞተ ስራ የሰዎችን ህሊና ነፃ አያወጣም ነበር። ስለዚህ ከሞተ ስራ ህሊናችንን ነፃ ሊያወጣ በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም ይልቅማ ይላል። ሃሌሉያ። በቃ እሱ ነው ገላግሌው። አማናዊው በቀራንዮ ላይ ታርዷል። አሁን ታቦቱ፣ ጽላቱ፣ አዛውንቱ፣ አሮጊቱ ብለህ አታምታታም አልኩ። እዚህ ብሉይ ኪዳን ላይ አዲስ ኪዳን ላይ የለም። ቁሳቁስን እግዚአብሔር ብሉይ ኪዳን ላይ አልሰጠም። ውድ ልጁን የሰጠው ውድ ልጁ መጥቶ ደግሞ የሰጠን ህይወቱን ነው። ፒሪየድ። ኦኬ። ቅዱስ እግዚአብሔር አብ ለዘላለም ቅዱስ ስሙ የተቀደሰ ይሁን። መተኪያ የሌለውን የባህሪ ልጁን ኢየሱስ ክርስቶስን ሰጠን። አንድ ልጅ ነበረው፣ ለዓለሙ ሰጠ። ለምን? ዓለም በልጁ አምኖ እንዲድን። አይገርም? በቃ አለቀ። የምወደው ልጄ እርሱ ነውና እሱን ስሙት ብሎ ልጁን ሰጠን። ልጁ መጣና በራሱም ፍቃድ በአባቱም ፍቃድ መጥቶ ከአብ ከአባቱ የሰማውን ቅዱሱን ቃል ነገረን። አባት ኢየሱስን ስሙት ብሎ ሲል በሱ በኩል ለዓለም ተናግሯል። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል የዕብራውያን መልእክት ጸሐፊ ምዕራፍ 1 ቁጥር 1። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ልጁ ማን ነው? እሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ለዘላለም ስሙ ይቀደስ የዳዊት ልጅ። ኦኬ። ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ልጁን የሰጠ ብራዘር። ኦኬ። አይሁድ በመንፈሳዊ እውርነት ስለተመቱ እግዚአብሔር ልጅ የለውም ይሉሃል። ከጎረቤቶቻቸው እንዳሉት እንደ ሳውዲ አረቢያ እንደ አረብ ምድር ማለት ነው። አላህ አይወልድም አይወለድም ብሎ ልክ ነው። አይወልድም። አላህ ግዑዝ ነገር ስለሆነ አይወልድም። መጽሐፋቸው ነው የሚናገረው። አይወልድም አይወለድም ይሏል። ልክ ነው። አይወልድም አይወለድም። እኛ መቼ አላህ ይወልዳል ይወለዳል አለን? የእስራኤል አምላክ ነው እኛ ይወልዳል ይወለዳል ብለን ያሉ ነቢያቶቻችን የሚያሉት የእስራኤል አምላክ ነው። የእስራኤል አምላክ ነው ይወልዳል ይወለዳል ብለው ያሉት። ስለዚህ አንድን አይሁዳዊ ያስገባና ጠይቀው መጽሐፈ ምሳሌ ላይ ያለውን ቃል ስትጠይቀው ይሰድብሃል። እንደ አረብ ሴት ጫጫታና ስድብ እነሱ ልማዳቸው ስለሆነ ይሰድበዋል። ቤታቸው ገብቼ ስጠይቃቸው ሁሉ ጭምር የሚያደርጉት ይሰድበዋል። እግዚአብሔር ልጅ አለው ይልሃል ሰለሞን። እግዚአብሔር ልጅ አለው ይላል። ማን ነው ልጁ በለው። ለአንድ አይሁዳዊ አረፋ ነው የሚደፍቀው። ጎይ 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 ይልልሃል ማለት ነው። አሕዛብ ማለት ነው። ራሱ አይሁድ ከየት የተገኘው? ከአሕዛብ አይደለም እንዴ? የወጡበትን ዘር ይራገማሉ። አይገርም? አብርሃም ምንድን ነው? ጎይ እኮ ነው። ጎይ ደስ አይልም? አዎ፣ ትምክህትን እንዲሰብረዋለሁ ማለት ነው። አብርሃም ምንድን ነው? ጎይ፣ ጣዖት አምላኪ ጎይ። የት ነው ብለው የሚለው? ጃሽዋ ኢያሱ መጽሐፍ ምዕራፍ 24 ላይ ኦኬ። ኢሻያው 51 ላይ እንደዚህ አየህ። በከብት መርፌ የጽድቅን ትምህርት ማለት ነው ምሰጥ። ጎይ ነው አሕዛብ። አብርሃም ጎይ ነበር እያላችሁ ጻፉ ወንድሞች። ዳዊት ራሱ ጎይ ነው። ፒውር አይሁዳዊ አይደለም። ከሞዓባዊ ሴት ከሩት የተቀላቀለ ዝርያ ነው ያለው። ቻለው እንግዲህ ብራዘርዬ፣ አንተ አይሁዳዊ ስለሆንክ ብልጫ ምንድን ነው ከአሕዛብ? በምንም አዲስ ኪዳን ላይ በምንም አስምሬ ነው የምነግርህ ስልህ በምንም የዳዊት ቅድሚያት ሞዓባዊቱ የካሞሽ ጣዖት አምላክ የነበረችዋ ሩት ናት። ቻለው ጎህ አይደለም ያልኩት። ጎይ ማለት አሕዛብ ማለት ነው። አብርሃም ማን ነበር? ጎይ ነበረ። ጣዖት አምላኪ ጎይ ማለት ነው። መነሻ አንተ ትሳደባለህ ጎይ እያልክ
ጠይቀው ሂድና አምላክ ልጅ አለው የለውም በለው። ኧረ የለውም ይላል። መጽሐፈ ምሳሌን ግን አላነበበም። መጽሐፈ ምሳሌንማ ቢያነባው ኖሮ እንዲህ ይል ነበረ። መጽሐፈ ምሳሌ ቴንክ ዩ ሎርድ፣ ቴንክ ዩ የአባቶቼ የነቢያት አምላክ ለዘላለም ስም ይባረክ። አንተ ሕያው ጌታ። ምን ይላል መጽሐፈ ምሳሌ ላይ? ወደ ሰማይ የወጣ የወረደስ ማን ነው ይላል። ምሳሌ 30 ቁጥር 4 ላይ አይሁድ እስኪ ስማ ይሄንን። ወደ ሰማይ የወጣ የወረደስ ማን ነው? ጥያቄ መልክታለሁ። መልሱም መልስ። ጎይ ነው በለኝ እስኪ፣ አይሁድ ነው በለኝ እስኪ፣ ዳዊት ነው በለኝ እስኪ። አብርሃም ነው ወደ ሰማይ ወጥቶ የወረደው? ሙሴ ነው ወደ ሰማይ ወጥቶ የወረደው? ማን የወረደው? የትኛውን አባት ትጠራለህ? ኢሳይያስ ነው? ኤርምያስ ነው? ሕዝቅኤል ነው? አንዳቸውም አልወጡምም አልወረዱምን። ሊወርዱም ሊወጡም አይችሉም። በአራት ነጥብ። ነፋስን በእጁ የጨበጠ ማን ነው ይላል። አሁን ታዲያ ወደ ሰማይ የወጣ የወረደ ማን ነው? የእስራኤል አምላክ እግዚአብሔር ነው። እሺ ነፋሳትን በእጁ የጨበጠ ማን ነው? እግዚአብሔር ነው። የምድርን ዳርቻ ሁሉ ያጸና ማን ነው? እግዚአብሔር ነው። መልሱን እየመለስኩ ልሄድ። ይህን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው ይላል። ይህን ስታነብለት አይሁድ ወድቋል። የለም ወይ ይራገማል ወይ ይሳደባል። የለም የልጁ ስም ማን ነው ይላል። እና ከጎረቤቶቻቸው ከአረቦች የለመኑት አላህ አይወልድም አይወለድም ይላል። የእስራኤል አምላክም አይወልድም አይወለድም ይላል። እውነትህን ነው፣ እውነትህን ነው፣ እውነትን። የእስራኤል አምላክማ ልጅ እንዳለው እንደሚወልድ ዳዊት በመዝሙር 109 በቅንፍ 110 ቁጥር 1 ላይ አዶኒ ለአዶናይ ብሎ በሚለው ክፍል ላይ ምንድነው ብሎ የሚለው? ጌታ ጌታዬን ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። ከዛስ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ኦ የእስራኤል አምላክ ይወልዳል ማለት ነው። አዎ የወለደው ማንን ነው? የባህሪ ልጁን ኢየሱስ ክርስቶስና የሽዋሁ አዶን እሱና የወለደው እሱና የወለደው። አይሁድ የለ አረብ የለ እንነዳለን አልኩ በእግዚአብሔር ቃሉነት። ምን አልከኝ? ዳዊት ምን አልክ? ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ። ማነው ይህንን የሚናገረው? የእስራኤል አምላክ አዶናይ። አዶናይ ለአዶኒ ይላል። ጌታ ጌታዬን ማለት ነው። ጠጣት። እንደ ፍልስጤም ሴት መጮህ አይደለም ብራዘርዬ፣ ጠጣው። የአረብ ሴቶች ብዬ ያልኩት እነዚህ የአረቦቹ በትክክል አረቦቹ ፍልስጤማውያን አረቦቹ ሲጣሉ ቪዲዮ አይቼ አንተ እንትን የላቸውም፣ ስርዓት የላቸውም፣ ሲነጋገሩም ስርዓት የላቸውም፣ አይደማመጡም። ሂድ አይሁዳውያን ቤት ሲከፍቱ ልክ እንደነሱ ነው እየሆኑ ያሉት። ያው ከጎረቤት ተምረው ማለት ነው። አንዱ አንዱን አያዳምጥም። እቤታቸው ስገባ እንዳለ ነው እንደ ጨረባ ወፍ የሚንጫጩት። ስርዓት የሚባል የለም። ግማሹ ጠላ ቤት ሆኖ ነው የሚያወራ። አንጎል ይፍሰስ አናት ይፍረስ ምናምን ነገር ይላል። የእስራኤል አምላክ እግዚአብሔርን አያውቁትም። ሲዋሹ አደባባይ ላይ ነው የሚዋሹት ከጥቂቶቹ በስተቀር። የእስራኤል አምላክ ምን አለው? የእስራኤል አምላክ ልጅ አለው። ከሆድ ወለድኩ ብሎ በነቢየ እግዚአብሔር በዳዊት ነው የጻፈው። ጠይቋቸው አንድና አይሁዳውያን መጽሐፈ ምሳሌ መጽሐፍ ምዕራፍ 30 እና መዝሙር 109 በቅንፍ 110 በተለይ ቁጥር 4ን ጠይቋቸው። ምሳሌ 34 እና መዝሙር 109 በቅንፍ 110 ቁጥር 4ን ተይዛችሁ ጠይቃችሁ። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። የእስራኤል አምላክ አይደለው ይሄንን የሚናገረው በሏቸው። አዎ እንዴት አይሏል። ከኋላ ያላችሁ 2200 ሰው እየሰማችሁ ነው። ኦኬ። እና ታዲያ ይሄ የእስራኤል አምላክ የወለደው ልጅ ማን ነው ስሙ በሉት። ሰለሞን ይጠይቃል። ይኸው አላህ አይወልድም አይወለድም ብሏል ብለህ አንተ አይሁዳ የሆነህ መጥተህ የእስራኤል አምላክ አይወልድም አይወለድም ብሏል ምትለኝ ማለት ነው። እውነትህን ነው፣ እውነትህን ነው። እነ ዳዊትን እንመን፣ ዳዊትና ልጁን ሰለሞንን እንመን፣ ወይስ በዚህ ዘመን ያለ አንድ ወጠብሻ ጎረምሳ ጉሽ ጠላ እያለ እየጠጣ ቴልአቪቭ እና ኢየሩሳሌም ውስጥ የሚውል ያረጀ ሽማግሌ ልመን? ሰለሞንን ልመን፣ ዳዊትን ልመን፣ ወይስ አንድ ጢማም ወንድ ልመን? አሁን አንድ አይሁዳዊ
የደብረ ብርሃን አረቄና የደንበጫ አረቄ አምጥቶ የሚጠጣ ማለት ነው። ዳርያስ ስልህ ዳርያስ የእስራኤል አምላክማ እወለዳለሁ ብሎ እኮ ተናገረ በብላቴናው በዳዊት አፍ። ያ የሚወለደው ሕፃን እኮ አምላክ ነው አሉ እነ ኢሳያስ። ኤልጊቦር ነው አለ፣ ኃያል አምላክ ነው አለ። በቃ መዋጥ ነው መዋጥ ነው። መቼም እንደ ከብት አንግታችሁ መዋጥ ነው መቻል ብቻ ነው። ምን ይሻላል? ዘመን መጣ፣ የወንጌል ዘመን። እና መጽሐፍ ብሎ የሚለውን እውነት እመኑ። እግዚአብሔር ብሉይ ኪዳን ላይ ነው ራሱ አዲስ ኪዳን እንደሚመሰረት የተናገረው። አዲስ ኪዳን የሚባል አናምንም ይላል እስራኤል። እንዴ ኤርሚያስ እኮ የሚባል ነብይ ነው የተናገረው። እሱ አያውቅም። ሄደና አንድ ነገር ስትነግራቸው የአይሁድን ሃይማኖት ልታፈርስ ይሏል። ልክ እንደዚህ ኦርቶዶክሶቹ እንደሚሉት ለምን የፈርሰው የአይሁድ ሃይማኖት? ጥያቄ ነው የተጠየቀው፣ መልስ እንጂ የምን ሃይማኖት ልታፈርሰው? ለምን እናፈርሳለን? የአይሁድ ሃይማኖት ለምን እንደሚፈርሰው እንዴ? በእውነት ላይ የተመሰረተ አይደለም እንዴ? ኦርቶዶክስ ስጠይቃቸው ልክ እንደምትላቸው ማለት ብራና ዳምጣ ቀለም በጥበጣ ሀገር የሰራች ቤተክርስቲያን ልታፈርሱ የተለያለ ማን ኦርቶዶክስን እናፈርሳለን ብሎ ያለ? ጠይቅ፣ ተጠይቅ። እኛም ምንጠይቅ አንተም ጠይቀን። ግልጽ አይደለም? አዎ። ለአይሁድም ለኦርቶዶክስም ለሰው ዘር በሙሉ ለሙስሊሙም ለቡዳም ለሂንዱዝም ለማንም የምንነግረው ኢየሱስ ጌታ ነው። ኢየሱስ ያድናል። መዳን ከእርሱ በቀር በማንም የለምና ወደሱ ዘወር በሉ ትድናላችሁ። ወደሱ ዘወር በሉ ትድናላችሁ። ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን ያወጣው በልጁ በኩል ነው። ልጁን ልኮ ነው ያዳነን ብራዘርዬ። ስለዚህ እስራኤል እንኳን ራሱ የተሰጠውን ታቦት እግዚአብሔር አትፈልጉትም ብሎ እንዳላቸው አሁን የለም እኮ ነው ብዬ የምልህ። እንዴ ኦርቶዶክሳውያን በጣም ልታፍሩ የሚገባው ነገር አይሁድ እንኳን አሁን ቤተ መቅደስ የላቸውም። 1 ሌዋውያን ካህናት የላቸውም። 2 ታቦት የላቸውም። 3 የኮርማዎች፣ የፍየሎች፣ የጥጆች፣ የእንስሶችን ደም ማቅረብ መስዋዕት የለም በዛ። 4 ለምን? እግዚአብሔር ለዘላለም ሽሮታል። ለዘላለም ነው የሻረው። ግልጽ አይደለም ወንድሞች እናቶች? ለዘላለም እኮ አልኩ። ነቅሎ ነው የጣለው። ቤተ መቅደሱን እንዳትክልት ነቅሎ ነው የጣለው። በቃ አልፈለጉትም ነበር። እነሱ በቤቱ እየታመኑ ለጌታ አልታዘዙም ነበር። በምድር ዳርቻዎች የቁጣው ፊት በተናቸው። ተማር ከእስራኤል ብራዘር። እነሱ ቤተ መቅደስ እያሉ ማለት ነው። ትንቢተ ኤርምያስ መጽሐፍ ምዕራፍ 7 ላይ ማለት ነው። ይህ የጌታ የእግዚአብሔር ቤተ መቅደስ ነው፣ ይህ የእግዚአብሔር ቤተ መቅደስ ነው ብለው ሲሉ የእግዚአብሔር ቤተ መቅደስ ነው፣ የእግዚአብሔር ቤተ መቅደስ ነው እያላችሁ በሐሰት ቃል አትታመኑ አላቸው። ስሙን የያዝኩት ነቢይ መንገዳችሁና ስራችሁን አሳምሩ፣ ክፉ እንዲሆንባችሁ እንግዶችን አማልክትን አታምልኩ፣ ንጹሕን ደምን አታፍስሱ፣ ለአባቶቻችሁ በሰጠኋት ምድር ለዘላለም በዚህ ምድር እንዳስቀምጣችሁ ከፈለጋችሁ በባሪያዬ በሙሴ የተናገርኩትን ሕግ አስቡ፣ ካልሆነስ እነቅላችኋለሁ አላቸው እግዚአብሔር። እህል በወንፊት እንደሚነፋ በምድር ዳርቻዎች ነው መበትናችሁ አላቸው ጌታ። ልክ እንዳለውም አደረገው። ከዛ ሰሜን ኢትዮጵያ ላይ መጥቶ ያው የኢትዮጵያ ነገስታት ሲጫወቱበት ነበር። ቡዳ ቀጥቃጭ እያሉ ማለት ነው። ይህንን እንኳን አልተማሩም፣ ይህንን እንኳን አያውቁም። አረቀ ቤት መጠጣት፣ አዝማሪነት ትከሻው እስኪወልቅ ድረስ ጭፈራ፣ ልክ ጎይ ብሎ እንደሚለው እንደ አሕዛብ ከእነሱ ያልተሻለ ህይወት ነው ያላችሁ ታችን እነ ቶሜር ሁሉ ማለት ነው። ድራፍትን ጠጥተህ ሰክራ መጠህ ጭፈራ አስክስታ ማለት ነው። ያዝንትኗ በልምታ ጎጃምኛ ጎንደርኛ የቱ ጋ ነው ያህዌ በዚህ ከብራለሁ ብሎ ያለ? አንተ ጎይ ብለህ አሕዛብ ብለህ ከምትለው ትውልድ እንዲህ አይነት እሽኮለሌ እንደዚህ አይነት እሽኮለሌ የቱ ጋ ነበር ያህዌ በዚህ ከብራለሁ ብሎ ያለ? ታናክ የቱ ጋ ነው እንደዚህ ብሎ የሚለው? ከአሕዛብ ጋር ጭኗ ስር ገብተህ ጨፍር ብሎ ያለ የቱ ጋ ነበር? መልሱ። በታናክ ነው የምንመራው ይልሃል። የታውቀውና ታናክን የታውቁትና ታናክን እሽኮለሌ በቃ ጭፈራ፣ እስክስታ፣ በልምታ ይልላል። ሰይ ይልላል። ጭራውን እያራገበ ስታየው አይሁዳዊ ነው። የቱ ጋር ነው ጌታ በዚህ ከብራለሁ ብሎ ያለው?
ካወቀው የእስራኤልን አምላክ እሰይ በያዡ ግጣሚ እንግዲህ በልምታ ዝቅ በል ከፍ በል ዝቅ በል እያልክ ማለት ነው። አንተን እነ ሙሴ ያመለኩትን አምላክ አሁን አውቃለሁ ብለህ የምትለው አፍ የላችሁም። ጠማማ ትውልድ ንስሐ ግቡ። እግዚአብሔር በሚከብርበት ህይወት እኮ አይኖሩ። በልምታ ምታ እንግዲህ ሳይ ይልላል ሽማግሌው። ራሱን ያቅሉን ስቶ አይሁዳዊ ቄስ ነኝ ይላል። ተከርሻው እስኪነቀል ሴትዮዋ ላይ እስኪወጣ ድረስ የሚጨፍረው ላሳይ ብራዘር። እለዋ ላይ ሊወጣባት አልኩ። እንደ ጠገበ ፈረስ እለዋ ላይ ሊወጣባት። ተረታም ትውልድ ሊወጣባት ስለ አሞጽ ሊወጣባት እኮ አልኩ። አንዱ ሰው የቁመቱ ረጅም ነው ሳየው የኦርቶዶክስ ቄስ ነው ወይ ብዬ ሳይል በጣም ጮልቄ ሳይ አይሁዳዊ ነው፣ ቤተ እስራኤላዊ ነው። እኔ ቤርሸባ ወይ ቴልአቪቭ ወይ ኢየሩሳሌም ላይ ነው የሚኖረው። ሊወጣባት አልኩ ሴትዮዋን እንደ ጋማ ፈረስ። ይህንን ስሙን ያስኩት ነቢይ ምን ይላል? በምዕራፍ 12 ላይ ኤርምያው ማለት ነው። ምን ይላል? ሕዝቤ ይላል ከባልንጀሮቻቸው ሚስቶች ኋላ እንደተቀለቡ ፈረሶች አሽካኩ ይላል። እነግርሃለሁ ስልህ የአባቶቼ የነቢያት መንፈስ እኔ ላይ ስላለ እነግርሃለሁ ስልህ ብራዘር እንደተቀለቡ ፈረሶች አሽካኩ ይላል። ሕይወት ዜሮ። ሃይማኖተኝነት በኢየሱስ ክርስቶስም በዘሬ አይድረስ አልኩ። በዘሬ አይድረስ። ያም ያለ እውቀቱ ነው። ያለ እውቀቱ ነው እኮ ነው። ደግሞ እውቀት እኮ ቢኖር ጥሩ ነበር። እውቀትን ለማግኘት ማንበብ አለብህ። ዘጸአት መጽሐፍን እንኳን 40ውን ምዕራፍ እንኳን አንብቦ ያልጨረሰ እኮ ነው መጥቶ ምልህ ያው እኛ ያው ምልህ እኛ ኢየሱስ ክርስቶስ አምላክ ነው ብለን አናምነውም ይልልሃል። እውነትህን ነው። የእስራኤል መሲህ አምላክ አይደለም እንዴ? ኢየሱስን ተወለ ጊዜው የእስራኤል መሲያው አምላክ አይደለም እንዴ? አይኛ ብለን አናምነውም። አንተን ተው። ነቢያቱ ምን ብለው ነው ያሉት? እነ ዘካርያስ፣ እነ ሚልኪያስ፣ እነ ኢሳይያስ፣ እነ ኤርምያስ፣ እነ ዳንኤል ምንድን ነው ያሉት? አንተዬ ምንድነው ያሉት እኮ ነው ብዬ የምልህ። ውስጤ በጣም ይቸኩላል አልኩ። ምንድነው የሚሉት? ምንድነው ያሉት? ስለ መሲያው ምን አሉ? ዳዊት ምን አለ? ጌታ ብሎ አልጠራውም እንዴ? ዳዊት አንተ አልጠራውም? ይህ ሰው አስቦ ተናጋሪ ነው እኮ ተብሎ እንዲባል እኮ ነው እንደዛ ብሎ የሚለው። ስጠይቃቸው እንደዚህ ነው የሚሉት። ወይ አስቦ ነው የሚናገር ይህ ሰው ብለን እንድንለው ማለት ነው። ምንድን ነው ያለው ዳዊት? መሲሁ ሰው ነው ብቻ አለ ዳዊት? የእስራኤል መሺያ ሰው ነው ብቻ አለ ወይ ዳዊት? ሰው ነው ብቻ ብሎ ካለ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ብሎ ይላል። የት? መዝሙር 109 110 ላይ ቁጥር 1 ዳዊት ጌታ ብሎ ከጠራው መሺያውን እንዴት ታዲያ ማነው ልጁ ከሆነ የዳዊት ልጅ ማለት መሲሁ እንዴት በመንፈስ ጌታ ብሎ ይጠራዋል? ጌታዬ የጠየቀውን ጥያቄ ነው የምጠይቀህ መልሼ። ማቴዎስ ብዬ አልልህም። እዛው መዝሙር ላይ ቆሜ ማለት ነው። ዚአዬ ለዚአከ ይባላል በቀድሞ ቤታችን ንግግር። እዛው አጎርሳለሁ ማለት ነው። ታዲያ ምን ማለቱ ነው? ኃያል አምላክ ነው ማለታቸው እና ኢሳይያስ ተሳስተው ነው? የሰላም አለቃ ነው ብለህ ስትል የቱ ነው? አንድ ሁለት እግር ያለው ጢማሞድ የሰላም አለቃ ሆኖ በእስራኤል ውስጥ የተገለጠ ጥራ። በይሁዳ ነገስታት በእስራኤል ነገስታት ታሪክ ማለት ነው። ከናባጥ ልጅ ከኢዮርብዓም ጀምራ እስከ ሰሜኑ እስራኤል የመጨረሻው አሦራውያን ማርካቸው እስኪወስዷቸው ድረስ በ722 ካሉት ነገስታት ውስጥ አንድ ጥራ አልኩ ፊቴ። አንድ የሰላም ሚኒስቴር ነው ሻራሻሎም የተባለ አንድ ንጉሥ ጥራ።
አብያድ ነው ተብሎ የዘላለም አባት ነው ተብሎ የተጣራ ከይሁዳ ነገስታት ከሮብዓም እስከ ሴዴቅያስ አንድ ጥራልኝ። የለም። ኢየሱስ ጌታ ነው። እንኳንም ጴንጤ እኮ ነው ብዬ የምልህ አንተ የለም። ስለዚህ የብሉይ ኪዳን ነቢያት በሙሉ ተቀባብለው ነው አምላክ ነው ብለው ያሉት። እኛ ምን እናድርግ ታዲያ? ጥፋተኛው ዳንኤል ነው፣ ጥፋተኛ ዘካርያስ ነው፣ ጥፋተኛ ሚልኪያስ የሚባለው ነቢይ ነው። ሚኪያስማ ይብስበታል አልኩ። ከእነሱ የባሰ ደግሞ ዳዊት ደግሞ አይገርምም? ኢሳይያስ የሚባልማ ተይዞ ነው መታሰር ያለበት። ምክንያቱስ መሺያው አምላክ ነው ብለው እነዚህና ሌሎች ስማቸውን ያልጠራቸው ነቢያት እየተቀባበሉ መሺያው አምላክ ነው፣ የምድር ዳርቻዎች ሁሉ ፈጣሪ ነው አሉን። ያው ምን አይነት አምላክ? ኃያል አምላክ ነው፣ ኤልጊቦር ነው አሉ። ስለዚህ ዝም ጭጭ ትላለህ። እነዚህን አባቶቼን አምጥቼ ያስመሰክርብሃለሁ ላለ ዝም ጭጭ ብለህ ጠጥታት ወደ ቤት ትሄዳለህ ማለት ነው። ጠዋት ስትነሳ እያጋሳ ትነሳለህ። ይሄው ነው። በጻድቃን ማህበር ኃጢአተኞች አይቆሙም ብሎ እንዳለ ማለት ነው። ያ ታላቅ ነቢይ ኢየሱስ የኔ ጌታ የኔ ጌታ የኔ ጌታ የሳሮኑ ጽጌረዳ የኔ ጌታ ለዘላለም ስምህ ይባረክ። አንተ እኮ አንተ ነህ። ሃሌሉያ። መንፈሳችንን ስለምታቀልጠው በጣም ደስ ይለኛል። ኡፍ የኔ አባት ስምህ ለዘላለም ይባረክ። ጠጣ የእግዚአብሔርን ቃል እውነት። ያኔ እንደዚህ እንደኔ ታወራለህ ማለት ነው። እንደ ጴንጤው ታወራለህ ማለት ነው። አንድ ጥያቄ ስትጠይቅ ስለ እስራኤል አምላክ እያልክ ልትወልድ እንደደረሰች ላም አታቃስትብንም ማለት ነው። ጽድቅን ታወራለህ፣ እውነትን ትናገራለህ ማለት ነው። እግዚአብሔር ስም ይባረክ የኔ አባት። ልዩነታችን ነህ ጌታ መንፈስ ቅዱስ፣ ልዩነቴ ነህ በዚህ ትውልድ መካከል። ለእኔም ለወንጌላውያን ወንድሞቼ እናቶቼ ልዩነታችን ነህ፣ ልዩነታችን ነህ። ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ልዩነታችን ነህ። ሃሌሉያ፣ ልዩነታችን ነህ። ቃልህ በጽድቅ ካፍህ ወጥቷል። ያንን የወጣውን ባንተው መንፈስ ኃይል እረኛ ውስጥ ገብተህ፣ እህቴ ውስጥ ገብተህ፣ ወንድሜ ውስጥ ገብተህ ቃልህን በጽድቅ እንድንናገር መንፈስን የሰጠህን ጌታ ለዘላለም ስም ይባርክ። 10 ዓመት ሙሉ ጮኬ ጉሮሮዬ አልተዘጋም። ሃሌሉያ። ራሴን አላመመኝም አያመኝምም። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። በየትኛውም ትውልድ ፊት ስለ አንተ ስናገር አንበሳነት ይሰማኛል ውስጤ። አንገታችንን አናቀረቅርም፣ አንደበታችንን አንይዝም። መግበህናል፣ ቃልህን አጠጥተህናል፣ መንፈስህን ኢየሱስ እንመሰክራለን። ማዳንህን እንናገራለን፣ አምላክነትህን እንናገራለን፣ ፍጹም ሰው መሆንህን እንናገራለን። ለእኛ በደልና ኃጢአት ቀራንዮ ኮረብታ ላይ እንደሞትክ እናወራለን። እዚህ ምድር ላይ ላለ ሰው የሰው ዘር በሙሉ በጎነትህን እንናገራለን፣ ማዳንህን እንናገራለን፣ ጽድቅህን እንናገራለን፣ ቅድስናህን እናወራለን፣ ሰውን መውደድህን እናወራለን፣ እንተርከዋለን። አድነህን አድኖናል እንላለን። አትርፈህን ያተርፋል ኢየሱስ እንላለን። ከውድቀት አንስተን ያነሳል ኢየሱስ ብለን እንላለን። ኦ ያባዬ እግዚአብሔር መንፈስ ለዘላለም ስም ይባረክ። በዳን ሰፈር በኤሽታኦል ሸለቆ ያንን ከነገደ ዳን የወጣውን ሳምሶንን ታነቃቃው የነበርክ የእግዚአብሔር መንፈስ ዛሬም ሕያው ነህ አባዬ፣ ዛሬም ሕያው ነህ፣ ዛሬም ሕያው ነህ። ልጆችህ አንክድህም፣ ሌሎች ቢክዱህን አልክድህም። ኃይሌ፣ ብርታቴ፣ ጥበቤ፣ እውቀቴ አንተ ነህ። ለዘላለም ቅዱስ ስም የተባረከ ይሁን። ያድናል፣ የእግዚአብሔር ልጅ ኢየሱስ ያድናል። ከዚህ በኋላ እስራኤል የምትጠብቀው መሲህ የላትም። የመጣው ኢየሱስ የዛሬ 2000 ዓመት የመጣው ኢየሱስ እውነተኛው መሺያ ነበር። ኦኬ፣ ክብር ለታላቁ ለስም ይሁን።
ስላንተ አይሁድ ይሁን እስላም ክርስትና በሚባል ሃይማኖት ተጠርተው ስም ሲጠራ በሚያበሳጫቸው ሰዎች መካከል አንደበቴ ምስጋናህን ይናገራል እንዳለ ባሪያህ ዳዊት፣ ምላሴ ጽድቅህን አንደበቴ ምስጋናህን ይናገራል እንዳለ ባሪያህ ዳዊት እንናገራለን፣ ጽድቅህን እናወራዋለን። የእግዚአብሔር ልጅ ኢየሱስ ቅዱስ ስምህ ለዘላለም የተባረከ ይሁን። የኔ አባት ገናንነትና ሞገስ፣ ክብር፣ ኃይልና ስልጣን ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጥከው ለታረድከው በግ ለእግዚአብሔር ልጅ ለዳዊት ልጅ ለኢየሱስ ይሁንለት ይሁንለት። አጠጥተኛል፣ መንፈስህን አብልተኛል፣ ቅዱስ ቃልህን አልዘነጋውም። በዚህ ትውልድ መካከል ኤርምያስ እንዲህ ነው ብለው ቢሉ የዛ ልዩነት አንተ ነህ። ለሰው ፊት ለታይታ አይደለም፣ በስጋ ስሜት አይደለም። እንኳን 10 ዓመት አይደለም 10 ቀን ሰው በስጋ ስሜት ሊናገር አይችልም። አባዬ እኔ አውቃለሁ፣ ሕዝብም ያውቃል። ገናናው ኢየሱስ፣ ገናናው ኢየሱስ፣ ገናናው ኢየሱስ፣ የዳዊት ልጅ ኢየሱስ ስምህ ለዘላለም ይቀደስ። አዳኝ ነህ፣ ቆንጅዬ አዳኝ፣ ቆንጅዬ አዳኝ። የኔ አባት ትህትና ያስገርመኛል፣ ፍቅር ያስገርመኛል። ቆንጅዬ አዳኝ፣ የውበት መደምደሚያ የሆንክ ቆንጅዬ አዳኝ። እህቴ ምስክር ናት፣ ወንድሜ ምስክር ነው፣ እኔ ምስክር ነኝ። የውበት መደምደሚያ ነህ። ሞገስ ከከንፈሮች ፈሷል። የአባቶች አምላክ ለዘላለም ስም ይባረክ። ኢየሱስ ሞገስ ከከንፈሮች ፈሷል። ከአንደበት ቃልህ በጽድቅ ወጥቷል። ይህ ከኤዶምያስ ልብሱም የቀላ ከባሶራም የሚመጣ አለባበሱም ያማረ በጉልበቱ ጽናት የሚራመድ ማን ነው ብለህ በነቢዩ በኢሳይያስ እንደጠየቅ በጽድቅ የምናገር ለማዳን የምበረታ እኔ ነኝ ያልከው ጌታ፣ አዎ በጽድቅ የተናገርከው ለማዳን የበረታኸው ጌታ ኢየሱስ እኔን አድነኸኛል፣ ሕዝቤን አድነሃል፣ አሁንም ታድናለህ። አባቴ እስከ ዛሬ ይሠራል፣ እኔም እሠራለሁ ብለሃል። የሚከለክልህ ማንም የለም። ማንም የትኛውም የሥጋ ለባሽ በፊት ሊቆም አይችልም። አባዬ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። የእኔ ጌታ ለዘላለም ስምህ ይባረክ፣ ለዘላለም ቅዱስ ስምህ ይባረክ፣ ለዘላለም ቅዱስ ስምህ ይባረክ። በዓለም ፊት ልናቅ፣ ስምህ ግን ከፍ ይበል። የኔ አባት ስምህ ይግነን፣ ስምህ ይግነን፣ ስምህ ይቀደስ፣ ስምህ ይወደስ፣ ስምህ ይቀደስ። የዳዊት ልጅ ኢየሱስ ስላላወቁ ረገሙ፣ ምራቃቸውን ተፉብህ፣ አላገጡብህ። ብዙዎች በሃይማኖት ቤት ያሉ ቢያቁ ኖሮ ቢረዱህ ኖሮ የንጋቱ ኮከብ የዳዊት ልጅ ኢየሱስ የምታበራው የንጋቱ ኮከብ ቢያቁህ ኖሮ እንደዚህ ብለው ባላሉ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድን በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ተብሎት እንደተጻፈ ለእኛም የገለጥክልን በመንፈስ በኩል ራስህን ነውና በኢየሱስ ክርስቶስም እጸልያለሁ። ዛሬ ለሚሰድቡህና ለሚረግሙህ ራስህን ግለጥላቸው። እኛን በወደድክበት መውደድ እነሱ እንደተወደዱ እንዲያውቁ ያንተን ፍቅር የኔ አባት የተወደድንበትን መወደድ እንድንነግራቸው ጌታዬ መለምንህ መንፈስህና ጸጋህን ብቻ ስጠን። ዕለት ዕለት ሞልቶ ጴጥሮስም በመንፈስ ቅዱስ ተሞልቶ ይላልና ጌታ ሆይ ዕለት ዕለት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብለውም አዳኝነትና ፍቅርና ምሕረቱንም ስናወራ ወንድሞቼ እህቶቼ ልንቆጣጠረው የማንችለው ያንተ መንፈስ በላያችን ላይ ይውረድ፣ ያንተ ጸጋ ይውረድ፣ ያንተ መንፈስ ይግባብኝ። እግዚአብሔር ሆይ በቅዱሱ ስምህ በኢየሱስ ክርስቶስ ስም እለምንሃለሁ። ሕዝቅኤል እንደተናገረው ባሪያህ መንፈስም ገባብኝ በእግሮቼም አቆመኝ እንደሚል እግዚአብሔር ሆይ ይህንን እውነት ለመመስከር ይህንን እውነት ለመናገር እግዚአብሔር ያንተ መንፈስ ቅዱሱ መንፈስ የኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ የምንናገረው ቃል በሰዎች ልብ ላይ ሄዶ መዳንን ይሰጣቸው ዘንድ በላያቸው ላይ ያለ ድቅድቅ ጨለማን ይጠርገው ዘንድ የአጋንንትን መረብ ይበጣጥስ ዘንድ ቃልህ መዶሻ ነው፣ ቃልህ ሰይፍ ነውና የሚበጥሰውን በመበጠስ የሚቆርጠውን በመቁረጥ የሚያፈርሰውን በማፍረስ ልጅን ኢየሱስ ክርስቶስን እንዲያውቁ አይኖቻቸው እንድትገልጥላቸው በስምህ እለምንሃለሁ።
ለዘላለም ስም የተባረከ ይሁን። ይህንን እውነት ይህንን የጽድቅ ጎዳና የሚቃወም ከስጋ ለባሾች ጋር ተደራጅቶ የሚሰራ የክፋት መንፈሳውያን ሰራዊት፣ የጨለማው ዓለም ገዢ፣ የአጋንንት መንጋ፣ በስም አድራሻችን የተመደቡ ተረኛ መናፍስቶች ሁሉ ሞትን ድል ባደረገው በልጅ በኢየሱስ ክርስቶስ የስም ስልጣን አለቃው መንፈስ ከከፍታው ላይ ተወግቶ ይውደቅ፣ ጭፍራው ይበተን በልጅ በኢየሱስ ስም። የልጅ የኢየሱስ ክርስቶስን በስፍራዎች ሁሉ በሚጠሩ ሰዓት ሰዎችን ተቆጪና ተራጋሚ ተሳዳቢ እንዲሆኑ ያደረጋቸው እግዚአብሔር ሆይ በስም ጸልያለሁ። ባሪያህ የነዌ ልጅ ኢያሱ በጋይ ከተማ ላይ እጁ ላይ ያለውን ጦር በከተማይቱ ላይ በዘረጋባት ሰዓት ተደብቀው የነበሩ ፈጥነው እንደተባረሩ በስም ጸልያለሁ። እዚህ ላሉ ይህንንም ድምፅ ለሚሰሙ ኢየሱስ ተብሎ ሲጠራ የሚቃወሙ የክፋት መንፈሳውያን ሰራዊት ሕይወታቸውን የገዙ በእነሱና በመንፈሱ መካከል ጣልቃ በመግባት አውሬውን ከላያቸው ላይ እንድታባረው ዘንዶውን እንድትመታው ትውልድ ነፃ እንዲወጣ በስም ጸልያለሁኝ። ገናናው ስም ከፍ ይበል የኔ አባት፣ ገናናው ስም ከፍ ይበል፣ ገናናው ስም ከፍ ይበል። ለአንተ ኃይልና ስልጣን የማይገዛ ማንም የለም። ማዳንና ጥበብ ኃይል ያንተ ነው። ኦ የኔ አባት፣ ሃሌሉያ ሃሌሉያ ሃሌሉያ። ኦ የኔ ጌታ ለዘላለም ስም ይባረክ። ክብር 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 ላንተ ይሁን፣ ክብር ላንተ ይሁን። የታረድከው በግ ክብር ላንተ ይሁን ጌታዬ ኢየሱስ ክርስቶስ፣ ክብር ላንተ ይሁን የኔ አባት። በእውነት አውቃለሁ እኮ ራስን ስለገለጥክልኝ አውቃለሁ። አላውቅም ብዬ አልልም። አንተን መጥራት ማለት ነፋስን እንደመጎሰም እኮ አይደለም አባ። አንተን መጥራት ማለት አንተን ማምለክ ማለት ነፋስን እንደመከተል አይደለም። እኔ ምስክር ነኝ። ይሄ ትውልድ እንኳን ባይመሰክር ጌታዬ እኔ ብቻዬን ቆሜ መሰክርልሃለሁ። የአባቶቼ የነቢያት አምላክ እኔ መሰክራለሁኝ። እዚህ እንደኔ የተማሩ እንደኔ ምሕረት የበዛላቸው እህቶቼና ወንድሞቼ ይመሰክራሉ። በዚህ ትውልድ መካከል ስለ ስምህ መነቀፍ፣ ስለ ስምህ መረገም፣ ስለ ስምህ መሰደብ፣ ስለ ስምህ መጠላት፣ ስለ ስምህ መገፋት፣ ስለ ስምህ የተለያየ ነገር ቢደርስብን ለምን እንዲሆነብን ብለን አንልም። አንተ ስለኛ ስትል እንደዛ እርቃንህን በሰቀሉ ሰዎች ፊት ምራቃቸውን እየተፉብህ እስቲ እሱ ጻድቅ ነኝ ብሎ ይላል አይደል? ራሱን ከመስቀል ያውርድ ራሱን የሚያድን ሌሎችን የሚያድን ብለው ሲዘብቱብህ እኔን ለማዳን በመስቀል ላይ ሞት ታገስህ። አንተ ያን ሁሉ ሆነሃል። ስለ ስምህ የፈለግነውን ብንባል በእናቶቻችን በወንድሞቻችን በእህቶቻችን በሚያውቁን በሩቅ በቅርብ በሚያውቁን በሰዎች ፊት ስማችንን እየቀለጣጠሙ ማንነታችንን ስምናችንን ሊጎዳ የሚችል ነገር ቃላት ቢናገሩ ጸጋህን እሌ ላይ ደርበህልኛልና እህቶቼ ላይ ደርበሃልና እግዚአብሔር ሆይ ስድብን ስለ አንተ እየታገስን አንተ የመስቀልን ሞት ታግሰህ ነፍሴን ልታድናት ነፍሳችንን ልታድናት ያንን መንገድ ከሄድክ ስለ ስምህ መነቀፍና መተፋትን እየታገስን ከበር ውጭ መከራን ተቀብለህ ስለኛ ስትል እንደ ሞትክ በዚች የምትኖር አገር የለችንምና ልትመጣ ያለችውን አዲስቱን ኢየሩሳሌም እሷን እንጠባበቃለንና ሙሽራችን ኢየሱስ፣ ተስፋችን ኢየሱስ፣ ቤዛችን ኢየሱስ ተመልሰ መጥተህ ትወስደናለህ። እንደዚሁ በትውልድ መካከል ስላንተ እያወራን ሌሎች ስለ ሌሎች እያወሩ አንድ ቀን በመላእክት አለቃ ድምፅ ታጅበህ ከሰማያት ትመጣለህ። ለዘላለም ልታሳርፈን ከዚህ ዓለም ውድቀት ከዚህ ዓለም ኑሮ ለዘላለም ከአንተ ጋር አንተው ራሱ በጉ የእግዚአብሔር ልጅ ኢየሱስ ብርሃኗ በምትሆንላት ከተማ ውስጥ ለዘላለም የክብርና የምስጋናን ዘውድ የተጫንከውን አንተን እያየን ኢየሱስ ከአንተ ጋር ለዘላለም ልንኖር ይህንን ዓለም ለቀን እንሄዳለን። መጥተህ ትወስደናለህ፣ ታሳርፈናለህ። አዎ አርፈናል፣ አሁንም አርፈናል። ግን ከዚህ ዓለም ኑሮ ትገላግለናለህ። የኔ አባት ባለግርማው ኢየሱስ መለከት ሊነፋ በደጅ ቀርቧል። የምትጠራቸውን ሁሉ ትጠራለህ። ያላገጡብን እንጠራቸዋለን። የዳንበትን መዳን፣ የተወደድንበትን ፍቅር፣ የተማርንበትን ምሕረት ልናወራቸው ዕለት ዕለት እዚህ አለን። ጌታ ኢየሱስ እየሰደቡን እየተፉብን እንነግራቸዋለን። ስለ ስምህ መነቀፍ፣ መተፋት፣ መረገም፣ መጠላት፣ መገደልን በፍጹም ፈርተን ወደ ኋላ እናፈገፍግም። 1000 ዓመት አንኖርም እዚህ ምድር ላይ።